የምሳሌ መጽሐፍ ምስጢራት የጥበብ ምንጭና የሕይወት መመሪያ። በጨለማው ዓለም ውስጥ ብርሃን፣ በግራ መጋባት ውስጥ ደግሞ ቀጥተኛውን መንገድ የሚመራ ጥበብ የት ይገኛል ብላችሁ ጠይቃችሁ ታውቃላችሁ? ዛሬ አብሮት የሚሰጠንንና እስትንፋሰ እግዚአብሔር ያለበትን ድንቅ የመጽሐፍ ቅዱስ ታሪክ ይዘን መጥተናል። ብዙዎቻችን ለሕይወት ስኬት፣ ለተስተካከለ የቤተሰብ ግንኙነትና ለውስጣዊ ሰላም ዋጋ እንከፍላለን። ነገር ግን ከሺህ ዓመታት በፊት የተጻፈ ዛሬም ድረስ እንደ አዲስ የሚሰራ የሰው ልጅ ስነ ልቦና የሚመረምር አንድ ድንቅ መጽሐፍ አለ። እርሱም የምሳሌ መጽሐፍ። ይህ መጽሐፍ ተራ ምክሮች ብቻ የያዘ ሳይሆን ንጉሥ ሰለሞንና ሌሎች ጥበበኞች ለትውልድ ያስቀመጡት የከበረ ማዕድን ነው። ዛሬ በዚህ ቪዲዮ የሰነፎችን ወጥመድ እንዴት እንደምናመልጥ፣ የጥበብ ዋጋ እንዴት እንደምንረዳና በንግግራችንም ሆነ በድርጊታችን እንዴት ተደማጭ መሆን እንደምንችል የሚገልጹትን አስደናቂ ታሪኮችና እውነታዎችን በጥልቀት እንመለከታለን። አሁን ዝግጁ ከሆናችሁ ወደ ጥበብ ዓለም አብረን እንጓዝ። እስከ መጨረሻው አብራችሁን ቆዩ። የምሳሌ መጽሐፍ ምስጢራት፣ የጥበብ ምንጭና የሕይወት መመሪያ። በመጽሐፈ ምሳሌ ምዕራፍ 1 ላይ የእስራኤል ንጉሥ የዳዊት ልጅ የሰለሞን ምሳሌዎች በማለት ይጀምራል። ጥበብና ተግሣጽ ለመቀበል፣ ጥልቅ ሐሳብ የሚገልጡ ቃላትን ለማስተዋል፣ ድንቅን ፍትሕና ሚዛናዊ ብያኔ በማድረግ የተገራ ጠቢብ ልቦና ለማግኘት፣ ብስለት ለሌላቸው አስተዋይነትን፣ በዕድሜ ለጋ ለሆኑ ዕውቀትንና ልባምነትን ለመስጠት፣ ጥበበኞች ያድምጡ፣ ትምህርታቸውንም ያዳብሩ፣ አስተዋዮችም መመሪያ ያገኙበት። ይህ የጠቢባን ምሳሌዎችና ተምሳሌቶች፣ አባባሎችና እንቆቅልሾች ይረዱ ዘንድ ነው በማለት ይጀምራል። በቁጥር 7 ላይ እግዚአብሔርን መፍራት የእውቀት መጀመሪያ ነው፣ ተላሎች ግን ጥበብንና ተግሣጽን ይንቃሉ ይለናል። ልጄ ሆይ የአባትህን ምክር አድምጥ፣ የእናትህንም ትምህርት አትተው። ለራስህ ሞገስን የሚያጎናጽፍ አክሊል፣ አንገትህን የሚያስውብ ድሪ ይሆንልሃል። ልጄ ሆይ ኃጢአተኞችን ቢያባብሉህ እሺ አትበላቸው። ከእኛ ጋር ናና ደም ለማፍሰስ እናድባ፣ በደል በሌለበት ሰው ላይ እንሸምቅ። እንደ መቃብር ወደ ጉድጓድ እንደሚወርዱ ከነ ሕይወታቸው እንዳሉ እንዋጣቸው። ውድ የሆኑ ነገሮችን ሁሉ በዓይነት እናገኛለን፣ ቤቶቻችንንም በዝርፊያ እንሞላለን። ከእኛ ጋር ዕጣህን ጣል፣ የጋራ ቦርሳ ይኖረናል ቢሉህ፣ ልጄ ሆይ አብረሃቸው አትሂድ። በሚሄዱበትም መንገድ እግርህን አታንሳ። እግራቸው ወደ ኃጢአት ይቸኩላል፣ ደም ለማፍሰስ ፈጣኖች ናቸው። ወፎች ፊት እያዩ ወጥመድ መዘርጋት ምንኛ ከንቱ ነው። እነዚህ ሰዎች የሚያደቡት በገዛ ደማቸው ላይ ነው፣ የሚሸምቁትም በራሳቸው ላይ ብቻ ነው። ያላግባብ ለጥቅም የሚሯሯጡ ሁሉ መጨረሻቸው እንዲህ ነው። የሕይወታቸው መጥፊያ ይኸው ነው። ጥበብ በጎዳና ላይ ጮኻ ትጣራለች፣ በየአደባባዩም ድምጿን ከፍ ታደርጋለች። ውካታ በበዛበት ጎዳናዎች ላይ ትጮኻለች፣ በከተማይቱም መግቢያ በር ላይ እንዲህ ትላለች። እናንት ብስለት የሌላችሁ፣ ማስተዋል የሌላችሁ መንገዳችሁን እስከ መቼ ትወዱታላችሁ? ፌዘኞች በፌዝ ደስ የሚሰኙት፣ ሞኞቹ እስከ ዕውቀት የሚጣሉት እስከ መቼ ነው? ዘለፋዬን ብትሰሙ ኖሮ ልቤንም ባፈሰስኩላችሁ፣ ሐሳቤንም ባሳወቅኋችሁ ነበር። ነገር ግን በተጣራው ጊዜ እምቢ ስላላችሁ፣ እጄንም ስዘረጋ ማንም ግድ ስላልነበረው፣ ምክሬን ሁሉ ስለናቃችሁ፣ ዘለፋዬንም ስላልተቀበላችሁ፣ እኔ ደግሞ በመከራችሁ እስቅባችኋለሁ። መዓት በሚደርስባችሁም ጊዜ አፌዝባችኋለሁ። መዓት እንደ ማዕበል ሲያናውጣችሁ፣ መከራም እንዳውሎ ነፋስ ሲጠራርጋችሁ፣ ስቃይና ችግር ሲያጋጥማችሁም አፌዝባችኋለሁ። በዚያን ጊዜ ይጠሩኛል፣ እኔ ግን አልመልስላቸውም። አጥብቀው ይፈልጉኛል፣ ነገር ግን አያገኙኝም። ዕውቀትን ስለጠሉ፣ እግዚአብሔርን መፍራት ስላልመረጡ፣ ምክሬ ለመቀበል ስላልፈለጉ፣ ዘለፋዬን ስለናቁ፣ የመንገዳቸውን ፍሬ ይበላሉ፣ የዕቅዳቸውንም ውጤት ይጠግባሉ። ብስለት የሌላቸው ስድነታቸው ይገላቸዋል፣ ተላሎችንም ቸልተኝነታቸው ያጠፋቸዋል። የሚያዳምጠኝ ሁሉ ግን በሰላም ይኖራል፣ ክፉን ሳይፈራ ያለ ስጋት ይቀመጣል ይላል ጥበብ።
በምሳሌ ምዕራፍ 2 ላይ ከጥበብ የሚገኝን በረከት እንደዚህ እናገኛለን። ልጄ ሆይ ቃሌን ብትቀበል ትእዛዜንም በልብህ ብታኖር፣ ጆሮ ወደ ጥበብ ብታቀና፣ ልብህም ወደ ማስተዋል ብትመልስ፣ እንዲሁም የመለየትን ጥበብ ብትማጠን፣ ድምፅህን ከፍ አድርገህ ማስተዋልን ብትጠራ፣ እርሷ እንደ ብር ብትፈልጋት፣ እንደ ተሸሸገ ሀብትም አጥብቀህ ብትሻት፣ በዚያ ጊዜ ፈሪሃ እግዚአብሔር ትረዳለህ፣ አምላክንም ማወቅ ታገኛለህ። እግዚአብሔር ጥበብን ይሰጣልና ከአንደበቱም ዕውቀትና ማስተዋል ይወጣል። እርሱ ለቅኖች ድልን ያከማቻል፣ ያለ ነቀፋ ለሚሄዱትም ጋሻ ይሆንላቸዋል። የፍትህን መንገድ ይጠብቃታል፣ የታማኞችንም አካሄድ ያጸናል። በዚያ ጊዜ ጽድቅን፣ ፍትህን፣ ሚዛናዊነትን፣ መልካሙንም መንገድ ሁሉ ትገነዘባለህ። ጥበብ ልብ ውስጥ ትገባለችና ዕውቀትም ነፍስህን ደስ ታሰኛለች። የመለየት ችሎታ ይጋርድሃል፣ ማስተዋልም ይጠብቅሃል። ጥበብ ንግግራቸው ጠማማ ከሆነ ሰዎች ከክፉዎችም መንገድ ታድንሃለች። እነዚህም በጨለማ መንገድ ለመሄድ ቀናውንም ጎዳና የሚተዉ ናቸው። ክፉ በመስራት ደስ የሚላቸው፣ በክፋት ጎዳና ሐሴት የሚያደርጉ፣ መንገዳቸው ጠማማ ባካሄዳቸውም ጠመዝማዞች ናቸው። ከአመንዝራ ሴት ትጠበቃለህ፣ በአንደበቷም ከምታታልል ዘልዛላ ታድንሃለች። ይህች የልጅነት ባሏ የተወች በአምላኳም ፊት የገባቸውን ኪዳን ያቃለለች ናት። ቤቷ ወደ ሞት ያደርሳል፣ መንገዷ ወደ መናፍስት ሙታን ያመራል። ወደ እርሷ የሚገባ ማንም አይመለስም፣ የሕይወትም መንገድ አያገኝም። አንተም በደጋግ ሰዎች ጎዳና ትሄዳለህ፣ የጻድቃንንም መንገድ ይዘህ ትጓዛለህ። ቅኖች በምድሪቱ ይቀመጣሉና ነቀፋ የሌለባቸውም በእርሷ ላይ ጸንተው ይኖራሉ። ክፉዎች ግን ከምድሪቱ ይወገዳሉ፣ ታማኝነት የጎደላቸው ከእርሷ ይነቀላሉ ይላል። እንዲሁም በምሳሌ ምዕራፍ 3 ላይ ከጥበብ የሚገኘውን ተጨማሪ በረከትም እናገኛለን። ልጄ ሆይ ትምህርቴን አትርሳ፣ ትእዛዞችን በልብ ጠብቅ። በዕድሜ ላይ ቀኖችን ይጨምሩልሃል፣ ዓመታቶችንም ያረዝሙልሃል። ሕይወት ሀብትንና ሰላምን ያበዙልሃል። ፍቅርና ታማኝነት ከቶ አይለዩህ። በአንገት ዙሪያ እሰራቸው፣ በልብህም ጽላት ላይ ጻፋቸው። በዚያን ጊዜ ሞገስና መልካም ስም በእግዚአብሔርና በሰው ዘንድ ታገኛለህ። በፍጹም ልብህ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱ ጎዳናህን ቀና ያደርገዋል። በራስ አስተያየት ጠቢብ ነኝ አትበል፣ እግዚአብሔርን ፍራ፣ ከክፉም ራቅ። ይህ ለሰውነትህ ጤንነትን ለአጥንትህም ልምላሜ ያመጣልሃል። እግዚአብሔርን በሀብትህ ከምርትህም ሁሉ በኩራት አክብረው። ይህም ብታደርግ ጎተራህ ሞልቶ ይትረፈረፋል፣ መጥመቂያህም በአዲስ የወይን ጠጅ ቲፍ ብሎ ይሞላል። ልጄ ሆይ የእግዚአብሔርን ተግሣጽ አትናቅ፣ በዘለፋውም አትመረር። አባት ደስ የሚሰኝበትን ልጁን እንደሚቀጣ ሁሉ እግዚአብሔርንም የሚወዱትን ይገሥጻል። ጥበብን የሚያገኛት ማስተዋልንም ገንዘቡ የሚያደርጋት ሰው ብሩክ ነው። እርሷ ከብር ይልቅ ትርፍ የምታመጣ ከወርቅ ይልቅ ጥቅም የምታስገኝ ናትና ከቀይ ዕንቁ የምትበልጥ ናትና። አንተ ከምትመኘው ሁሉ የሚስተካከላት የለም። በቀኝ እጇ ረዥም ዕድሜ አለ፣ በግራ እጇ ሀብትና ክብር ይዛለች። መንገዷ ደስ የሚያሰኝ ነው፣ ጎዳናዋ ሁሉ ሰላም ነው። ለሚያቅፏት የሕይወት ዛፍ ናት፣ የሚይዟት ይባረካሉ። እግዚአብሔር በጥበብ ምድርን መሠረተ፣ በማስተዋል ሰማያትን በየስፍራቸው አጸና። በእውቀቱ ቀላያትን ተከፈሉ፣ ደመናትም ጠል አንጠበጠቡ። ልጄ ሆይ ትክክለኛውን ፍርድና አስተውሎ መለየትን ጠብቅ፣ እነዚህ ከእይታህ አይራቁ። ለነፍስህ ሕይወት ለአንገትህም ጌጥ ይሆናሉ። ከነዚህ መንገድ በሰላም ትሄዳለህ፣ እግርህ አይሰናከልም። ስትተኛ አትፈራም። ከዚያም መንገድህም በሰላም ትሄዳለህ፣ እግርህ አይሰናከልም። ስትተኛ አትፈራም። ትተኛለህ፣ እንቅልፍ ጣፋጭ ይሆናል። ድንገተኛ መከራ በክፎች ላይ የሚደርሰውም ጥፋት አትፈራም። እግዚአብሔር መታመኛ ይሆናል፣ እግርህም በወጥመድ ከመያዝ ይጠብቃል። ማድረግ እየቻልክ ለሚገባቸው መልካም ነገር ከማድረግ አትቆጠብ። አሁን በእጅህ እያለ ጎረቤትህን ቆይተህ ተመለስ፣ ነገ እሰጥሃለሁ አትበለው። አንተን ተማምኖ በአጠገብ በተቀመጠ በጎረቤት ላይ ክፉ አትምከርበት። ምንም ጉዳት ሳያደርስብህ ያለ ምክንያት ሰውን አትክሰስ። በክፉ ሰው አትቅና፣ የትኛውንም መንገዱን አትምረጥ። እግዚአብሔር ጠማማነትን ሁሉ ይጸየፋልና
ለቅን ሰዎች ግን ምስጢሩን ይገልጣል። የእግዚአብሔር እርግማን በክፎች ቤት ላይ ነው፣ የጻድቃን ቤት ግን ይባረካል። እርሱ በእቡያን ፌዞች ላይ ያፌዛል፣ ለትሑታን ግን ሞገስን ይሰጣል። ጠቢባን ክብርን ይወርሳሉ፣ ሞኞች ግን ለውርደት ያጋልጣቸዋል በማለት ይናገራል። በምሳሌ ምዕራፍ 4 ላይ ጥበብ ከሁሉ በላይ መሆኗን እናገኛለን። ልጆቼ ሆይ የአባትን ምክር አድምጡ፣ ልብ ብላችሁ ስሙ፣ ማስተዋልንም ገንዘብ አድርጉ። በጎ ትምህርት እሰጣችኋለሁ፣ ስለዚህ ትምህርቴን አትተው። በአባቴ ቤት ገና ለግላጋ ወጣት ለእናቴም አንድ ልጇ ብቻ በነበሩ ጊዜ አባቴ እንዲህ ሲል አስተማረኝ። ቃሌም በሙሉ በልብህ ያዝ፣ ትእዛዜንም ጠብቅ፣ በሕይወት ትኖራለህ። ጥበብን አግኛት፣ ማስተዋልን ያዛት፣ ቃሌን አትርሳ፣ ከእርሷም ዘወር አትበል። ጥበብን አትተዋት፣ እርሷ ከለላ ትሆናለች። አፍቅራት፣ እርሷም ትጠብቅሃለች። ጥበብ ታላቅ ነገር ናት፣ ስለዚህ ጥበብን አግኛት። ያለህን ሁሉ ብታስከፍልህን ማስተዋልን ገንዘብ አድርጋት። ክብርን ስጣት፣ ከፍ ከፍ ታደርጋለች። እቀፋት፣ ታከብርሃለች። በራስህ ላይ ሞገስ አክሊል ትደፋልሃለች፣ የክብር ዘውድም ታበረክትልሃለች። ልጅ ሆይ አድምጠኝ፣ ቃሌንም ልብ በል፣ የሕይወት ዘመንህ ትረዝማለች። በጥበብ ጎዳና አስተምርሃለሁ፣ ቀጥተኛውንም መንገድ አሳይሃለሁ። ስትሄድ እርምጃህ አይሰናከልም፣ ስትሮጥ አትደናቀፍም። ምክርን አጥብቀ ያዛት፣ አትልቀቃት፣ ጠብቃት፣ ሕይወትህ ናትና። ወደ ኃጥአን ጎዳና እግርህን አታንሳ፣ በክፉ ሰዎች መንገድ አትሂድ፣ ከዛ አትድረስ። አትጓዝበት፣ ሽሸው፣ መንገድህን ይዘህ ሂድ። ክፉ ካላደረጉ አይተኙምና ሰውን ካላሰናከሉ እንቅልፍ ባይናቸው አይዞርምና የክፋትን እንጀራ ይበላሉ፣ የዓመፅ ወይን ጠጅ ይጠጣሉ። የጻድቃን መንገድ ሙሉ ቀን እስኪሆን ድረስ ብርሃን እየጎላ እንደሚሄድ የማለዳ ወገግታ ነው። የክፎች መንገድ ግን እንደ ድቅድቅ ጨለማ ነው፣ ምን እንደሚያሰናክላቸው አያውቁም። ልጄ ሆይ የምነግርህን አስተውል፣ ቃሌንም በጥንቃቄ አድምጥ። ከዓይንህ አታርቀው፣ በልብ ጠብቀው። ለሚያገኘው ሕይወት ለመላ ሰውነትህ አካል ጤንነት ነው። ከሁሉ በላይ ልብህን ጠብቅ፣ የሕይወት ምንጭ ነውና። ጥመትን ካፍህ አስወግድ፣ ብልሹ ንግግር ከከንፈርህ ይራቅ። ዓይኖችህ በቀጥታ ይመልከቱ፣ ትክ ብለው ፊት ለፊት እይ። የእግርህን ጎዳና አስተካከል፣ የቀናውን መንገድ ብቻ ያዝ። ወደ ቀኝ ወደ ግራ አትበል፣ እግርህን ከክፉ ጠብቅ። በምሳሌ ምዕራፍ 5 ላይ ከአመንዝራ ሴት መጠንቀቅ እንዳለብን ይመክረናል። ልጄ ሆይ ጥበብን ልብ በል፣ የማስተዋል ቃሌንም በጥሞና አድምጥ። ይህም ልባምነትን ገንዘብ እንድታደርግ ከንፈሮችህም ዕውቀትን እንዲጠብቁ ነው። የአመንዝራ ሴት ከንፈር ማር ያንጠበጥባልና አንደበቷም ከቅቤ ይለሰልሳል፣ በመጨረሻ ግን እንደ ሬት ትመራለች። ሁለት አፍ እንዳለው ስለት ሰይፍ ትሆናለች፣ በመጨረሻ ግን ወደ መሬት ትመራሃለች። እግሮቿ ወደ ሞት ይወርዳሉ፣ እርምጃዎቿም በቀጥታ ወደ ሲኦል ያመራሉ። ስለ ሕይወት መንገድ ደንታ የላትም፣ መንገዶቿ ዘወርዋራ ናቸው፣ ለእርሷ ግን አይታወቃትም። እንግዲህ ልጆች አድምጡኝ፣ ከምነግራችሁም ቃል ፈቀቅ አትበሉ። መንገድህን ከእርሷ አርቅ፣ በደጇም አትለፍ። ይኸውም ጉብዝናህን ለሌሎች ዕድሜህንም ለጨካኞች እንዳትሰጥ ነው። ባዕዳን በሀብትህ እንዳይፈነጥዙ፣ ልፋትህም የሌላውን ሰው ቤት እንዳያበለጽግ ነው። በዕድሜ መጨረሻ ታቃስታለህ፣ ሥጋህና ሰውነትህ ሲከዳህ። እንዲህም ትላለህ፣ ምን ነው ተግሣጽን ጠላሁ፣ ልቤስ ምን ነው መታረምን ናቀ። የመምህሮችን ቃል አልሰማሁም፣ አሰልጣኞችንም አላደመጥኋቸውም። በመላ ጉባኤ ፊት ወደ ፍጹም ጥፋት ተቃርቤአለሁ። ከገዛ ማጠራቀሚያ ውሃ ከገዛ ጉድጓድህ የሚፈልቀውን ውሃ ጠጣ። ምንጮችህስ ተርፈው ወደ ሜዳ፣ ወንዞችህስ ወደ አደባባይ ሊፈሱ ይገባልን? ላንተ ብቻ ይሁኑ፣ ባዕዳን አይጋሩህ። ምንጭ ብሩክ ይሁን፣ በልጅነትህ ሚስትህ ደስ ይበልህ። እሷ እንደ ተወደደች ዋላ እንደ ተዋበች ሚዳቋ ናት። ጡቶቿ ዘወትር ያርኩህ፣ ፍቅሯም ሁል ጊዜ ይማርክህ። ልጅ ሆይ በአመንዝራ ሴት ፍቅር ለምን ትሰክራለህ? የሌላይቱንስ ሴት ብብት ስለምን ታቅፋለህ? የሰው መንገድ በእግዚአብሔር ፊት ግልጥ ነውና እርሱ መሄጃውን ሁሉ ይመረምራል። ክፉውን ሰው የገዛ መጥፎ ሥራው ያጠምደዋል።
የኃጢአቱም ገመድ ጠርፎ ይዘዋል። ከተግሣጽ ጉድለት የተነሳ ይሞታል፣ ከተላላነቱ ብዛት መንገድ ይስታል ይለናል። በምሳሌ ምዕራፍ 6 ከተላላነት ወይም ከሞኝነት መራቅ እንዳለብን እንደዚህ ያስተምረናል። ልጅ ሆይ ለጎረቤትህ ዋስ ብትሆን፣ ስለ ሌላ ሰውም እጅ መጥተህ ቃል ብትገባ፣ በተናገርከው ነገር ብትጠመድ፣ ካፍህ በወጣውም ቃል ብትያዝ፣ ልጅ ሆይ ራስህን ለማዳን ይህንን አድርግ። በጎረቤትህ እጅ ስለምን ወደቅ? ሄደህ ራስህን አዋርድ፣ ጎረቤትህንም አጥብቀህ ነዝንዘው። ዓይኖችህ እንቅልፍ አያዛቸው፣ ሽፋፍቶችህም አያንጎላችሁ። ከአዳኝ እጅ እንዳመለጠ ሚዳቋ፣ ከአጥማጅ ወጥመድን እንዳመለጠች ወፍ ራስህን አድን። አንተ ታካች ወደ ጉንዳን ሂድ፣ ዘዴውን አስተውለህ ጠቢብ ሁን። አዛዥ የለውም፣ አለቃም ሆነ ገዥ የለውም። ሆኖም ግን በበጋ ምግቡን ያከማቻል፣ በመከርም ወቅት ቀለቡን ይሰበስባል። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍህስ መቼ ትነሳለህ? ጥቂት ማንቀላፋት፣ ጥቂት ማንጎላቸት፣ እጅ አጣጥፎ እስኪ ጥቂት ልረፍ ማለት ድህነት እንደ ወንበዴ እጦትም መሳሪያ እንደታጠቀ ሰው ከተፍ ይልብሃል። ወሮበላና ጨካኝ ነውረኛ አንደበቱን ይዞ የሚዞር በዓይኑ የሚጠቅስ በእግሩ ምልክት የሚሰጥ በጣቶቹ የሚጠቁም በልቡ ተንኮል ክፋትን የሚያውጠነጥን ምንጊዜም ጠብ ይጭራል። ስለዚህ በቅጽበት መዓት ይወርድበታል፣ በድንገት ይጠፋል፣ መዳኛ የለውም። እግዚአብሔር የሚጠላቸው 6 ነገሮች አሉ፣ የሚጸየፋቸውም 7 ናቸው። እነርሱም ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የሚያፈስ እጆች፣ ክፋትን የሚያውጠነጥን ልብ፣ ወደ ክፋት የሚቸኩል እግር፣ በውሸት ላይ ውሸት የሚጨምር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚዘራ ሰው ነው ይለናል። ልጄ ሆይ የአባትህን ትእዛዝ አክብር፣ የእናትህንም ትምህርት አትተው። ምንጊዜም በልብህ አኑራቸው፣ በአንገትህም ዙሪያ እሰራቸው። በምትሄድበት መንገድ ይመሩሃል፣ በምትተኛበትም ጊዜ ይጠብቁሃል፣ በምትነቃበትም ጊዜ ያነጋግሩሃል። እነዚህ ትእዛዞች መብራት ናቸውና፣ ይህንንም ትምህርት ብርሃን፣ የተግሣጽንም ትምህርት የሕይወት መንገድ ናት። እርሷም ከምግባረ ብልሹ ሴት፣ ልዝብ አንደበት ካላት ዘልዛላ ሴት ትጠብቅሃለች። ውበቷን በልብህ አትመኝ፣ በዓይኗም አትጠመድ። ጋለሞታ ሴት ቁራሽ እንጀራ ታሳጣለችና፣ አመንዝራይቱም በሕይወትህ በራሱ ላይ ትሸምቃለች። ለመሆኑ ልብሱ ሳይቃጠል በጉያው እሳት መያዝ የሚችል ሰው ማን ነው? አንድ ሰው እግሮቹ ሳይቃጠሉ በፍም ላይ መሄድ ይችላልን? ከሰው ሚስት ጋር የሚተኛ እንደዚሁ ነው፣ የሚደርስባትም ከቅጣት አያመልጥም። ሌባ በተራበ ጊዜ ራቡን ለማስታገስ ቢሰርቅ ሰዎች አይንቁትም። በቤቱ ያለውን ሀብት ሁሉ የማይጠይቀው ቢሆንም ከተያዘ 7 እጥፍ መክፈል አለበት። የሚያመነዝር ሰው ግን ማመዛዘን ይጎለዋል። እንዲህ የሚያደርግ ሁሉ ራሱን ያጠፋል። መደብደብና ውርደት ዕጣው ነው፣ ኀፍረቱ ከቶ አይወገድም። ቅናት የባልን ቁጣ ይቀሰቅሳልና፣ በሚበቀልበትም ጊዜ ምሕረት አያደርግም። ምንም አይነት ካሳ አይቀበልም። የቱንም ያህል ብዙ ቢሆን መማለጃን እሺ አይልም። በመጽሐፈ ምሳሌ ምዕራፍ 7 ላይ ከአመንዝራ ሴት መራቅ እንዳለብን እንደዚህ ጠቢቡ ይመክረናል። ልጄ ሆይ ቃሌን ጠብቅ፣ ትእዛዞችን በውስጥህ አኑር። ትእዛዜን ጠብቅ፣ በሕይወት ትኖራለህ። ትምህርቴንም እንደ ዓይንህ ብሌን ተንከባከበው። በጣትህ ላይ ሰረው፣ በልብህ ጽላት ላይ ጻፈው። ጥበብን እህቴ ነሽ በላት፣ ማስተዋልንም ዘመዴ ነህ በለው። ከአመንዝራ ሴት በአንደበቷም ከምታታልል ዘልዛላ ሴት ይጠብቁሃል። በቤቴ መስኮት በዓይነ ርግቡ ወደ ውጭ ተመለከቱ። ማስተዋል የጎደለውን ወጣት ብስለት ከሌለው መካከል አየሁት። በጎልማሶችም መካከል ለየሁት። የቤቷን አቅጣጫ ይዞ በቤቷ ማዕዘን አጠገብ ባለው መንገድ ያልፍ ነበር። ቀኑ መሸትሸት ሲል በውድቀተ ሌሊት በጽኑ ጨለማ ከዚያም አንዲት ሴት ልታገኘው ወጣች። እንደ ዝሙት አዳሪ ለብሳ ለማሳሳት ታጥቃ፣ ጨዋሂና ማን አለብኝ ባይ ናት። እግሮቿ አርፈው ቤት አይቀመጡም። አንዴ በመንገድ አንዴ በአደባባይ በየማዕዘኑ ታደባለች። አፈፍ አድርጋ ይዛ ሳመችው፣ ኀፍረቷንም ጥላ እንዲህ አለችው፣
በቤቴ የኅብረት መሥዋዕት ማቅረብ ነበረብኝ። ዛሬ ስለቴን ፈጸምሁ። ስለዚህ አንተን ለማግኘት መጣሁ። ፈልጌ ነበር፣ ይኸው አገኘሁህ። አልጋዬን ከግብፅ የመጣ ጌጠኛ በፍታ አልብሼዋለሁ። አልጋዬን የከርቤ የአልሙንና የቀረፋ ሽቶ አርከፍክፌበታለሁ። ና እስኪነጋ በጥልቅ ፍቅር እንርካ፣ በፍቅራችን ራሳችንን እናስደስት። ባሌ ቤት የለም፣ ሩቅ አገር ሄዷል። በገንዘብ የተሞላ ቦርሳ ወስዷል። ጨረቃዋ ሙሉ እስከምትሆን አይመለስም። በሚያግባቡ ቃላት አሳሳተችው፣ በለሰለሰ አንደበቷ አታለለችው። ለእርድ እንደሚነዳ በሬ፣ ወደ ወጥመድ እንደሚገባ አጋዘን ሳያንገራግር ተከተላት። ፍላጻ ጉበቱን እስኪወጋው ድረስ ሕይወቱን እስከሚያሳጣው ሳያውቅ በራ ወደ ወጥመድ እንደምትገባ ወፍ ሆነ። ልጆቼ ሆይ አሁንም አድምጡኝ። ልባችሁን ወደ መንገዷ አታዘንብሉ፣ ወደ ስህተትም ጎዳናዋ አትግቡ። አዋርዳ የጣለቻቸው ብዙዎች ናቸው፣ የገደለቻቸውም ስፍር ቁጥር የላቸውም። ቤቷ ወደ ሲኦል የሚወስድ ወደ ሞት ማደሪያ የሚያወርድ ጎዳና ነው በማለት ይመክራል። በምሳሌ ምዕራፍ 8 የጥበብን ጥሪ እናገኛለን። ጥበብ ጮኻ አትጣራምን? ማስተዋል ድምጿን ከፍ አድርጋ አታሰማምን? በመንገድ አጠገብ ባሉ ኮረብቶች መንገዶች በሚገናኙባቸው ላይ ትቆማለች። ወደ ከተማይቱም በሚወስዱ በሮች አጠገብ በመግቢያዎች ላይ ድምጿን ከፍ አድርጋ እንዲህ ስትል ትጮኻለች። ሰዎች ሆይ የምጣራው እኮ እናንተን ነው። ለሰው ልጆች ሁሉ ድምፄን ከፍ አደርጋለሁ። እናንተ ብስለት የጎደላችሁ ጠንቃቃነትን ገንዘብ አድርጉ። እናንተ ተላሎች ማስተዋልን አትርፉ። የምናገረው ጠቃሚ ነገር ስላለኝ አድምጡኝ። ቀና ነገር ለመናገር ከንፈሮቼን እከፍታለሁ። አንደበቴ እውነትን ይናገራል፣ ከንፈሮቼ ክፋትን ይጸየፋሉ። ከአንደበቴ የሚወጡ ቃላት ሁሉ ጽድቅ ናቸው፣ አንዳቸውም ጠማማና ግራ የሚያጋቡ አይደሉም። በጥልቅ ለሚያስተውሉ ሁሉ ቀና ናቸው፣ ዕውቀት ላላቸው ስህተት የለባቸውም። ከብር ይልቅ ምክሬን፣ ከንጹሕ ወርቅ ይልቅ ዕውቀትን ምረጡ። ጥበብ ከቀይ ዕንቁ ውድ ናትና ከምትመኙት ነገር ሁሉ አንዳች የሚስተካከላት የለም። እኔ ጥበብ ከማስተዋል ጋር አብሬ እኖራለሁ። ዕውቀትና ልባምነትን ገንዘቦቼ ናቸው። እግዚአብሔርን መፍራት ክፋትን መጥላት ነው። እኔ ትዕቢትንና እብሪትን፣ ክፉ ጠባይንና ጠማማ ንግግርን እጠላለሁ። ምክሬና ትክክለኛ ፍርድ የኔ ናቸው። ማስተዋል አለኝ፣ ብርታትም አለኝ። ነገሥታት በእኔ ይነግሣሉ፣ ገዦችም ትክክል የሆነውን ሕግ ይደነግጋሉ። መሳፍንት በእኔ ይገዛሉ፣ በምድር ላይ የሚገኙ መኳንንት ሁሉ በእኔ ያስተዳድራሉ። የሚወዱኝን እወዳቸዋለሁ፣ ተግተው የሚሹኝም ያገኙኛል። ሀብትና ክብር፣ ዘላቂ ብልጽግናም ስኬትም በእኔ ዘንድ አሉ። ፍሬ ከንጹሕ ወርቅ ይበልጣል፣ ስጦታዬም ከነጠረ ብር። እኔ በጽድቅ መንገድ እሄዳለሁ፣ በፍትሕም ጎዳና እጓዛለሁ። ለሚወዱኝ ብልጽግና እሰጣለሁ፣ ግምጃ ቤታቸውንም እሞላለሁ። እግዚአብሔር ከቀድሞ ሥራዎች በፊት የተግባሮቹ መጀመሪያ አድርጎ አመጣኝ። ዓለም ከመፈጠሩ አስቀድሞ ከጥንት ከዘላለም ተሾምሁ። ከውቅያኖስ በፊት የውሃ ምንጮችም ከመፍለቃቸው በፊት ተወለዱ። ተራሮች ገና ሳይመሰረቱ ኮረብቶችም በፊት ተወልደው ምድር ወይም ሜዳዎቿ ወይም ምንም አይነት የዓለት ትቢያ ከመፈጠሩ በፊት እኔ ተወለዱ። ሰማያት በተዘረጋ ጊዜ በውቅያኖስ ላይ የአድማስ ምልክት ባደረገ ጊዜ እኔ በዛ ነበርሁ። ደመናትም በላይ ባጸና ጊዜ የውቅያኖስ ምንጮች በተመሰረቱ ጊዜ የባህር ድንበር በከለለ ጊዜ ውሆችም ከእርሱ ትእዛዝ እንዳያልፉ የምድርን መሠረቶች ወሰን ባበጀ ጊዜ በዚያን ጊዜ ከጎኑ ዋና ባለሙያ ነበርሁ። ሁል ጊዜ በፊቱ ሐሴት እያደረግሁ ዕለት ተዕለት በደስታ ሞላ ነበር። የእርሱ በሆነው መላው ዓለም ሐሴት እያደረግሁ በሰው ልጆች ደስ እሰኝ ነበር። እንግዲህ ልጆቼ ሆይ አድምጡኝ። መንገዴን የሚጠብቁ ብሩካን ናቸው። ምክሬን አድምጡ፣ ጥበበኞች ሁኑ፣ ቸል አትበሉ። በየዕለቱ ደጃፌ ላይ የሚቀመጥ በበራፌ ላይ የሚጠባበቅ የሚያደምጠኝ ሰው ብሩክ ነው። የሚያገኘኝ ሁሉ የሕይወትን ያገኛል፣ ከእግዚአብሔር ዘንድ ሞገስን ይቀበላል።
የሚያጣኝ ሁሉ ግን ራሱን ይጎዳል፣ የሚጠሉኝም ሁሉ ሞትን ይወዳሉ በማለት ይናገራል። በምሳሌ ምዕራፍ 9 ላይ ጠቢብነትና ተላላነትን እናገኛለን። በቁጥር 1 ላይ ጥበብ ቤቷን ሰራች በማለት ይጀምራል። 7ቱን ምሰሶቿንም ጠርባ ቆመች፣ ፍሪዳዋን አረደች፣ የወይን ጠጇንም ጠመቀች፣ ማዕዷንም አዘጋጀች፣ ሴት አገልጋዮቿንም ላከች፣ ከከተማይቱም ከፍታ ቦታ ተጣራች። እርሷም ማመዛዘን ለጎደላቸው ማስተዋል የሌላቸው ሁሉ ወደዚህ ኑ አለች። ኑ ምግቤን ተመገቡ፣ የጠመቅሁትንም የወይን ጠጅ ጠጡ። የሞኝነትን መንገዳችሁን ተው፣ በሕይወት ትኖራላችሁ። በማስተዋል መንገድ ተመላለሱ። ፈዘኛን የሚገስጽ ሁሉ ስድብን በራሱ ላይ ያመጣል፣ ክፉን ሰው የሚዘልፍ ሁሉ ውርደትን ያገኘዋል። ፌዘኛን አትዝለፈው፣ ይጠላሃል፣ ጠቢብን ገስጸው ይወድሃል። ጠቢብን አስተምረው፣ ይበልጥ ጥበበኛ ይሆናል። ጻድቁን ሰው አስተምረው፣ ዕውቀትንም ይጨምራል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱስንም ማወቅ ማስተዋል ነው። ዘመንህ በእኔ ምክንያት ይረዝማልና ዕድሜ በሕይወት ላይ ይጨምራልና። ጠቢብ ብትሆን ጥበበኛነትን ለራስህ ነው፣ ፌዘኛ ብትሆን የምትጎዳው ያው አንተ ነህ። ጥበብ የለሽ ሴት ለፍላፊ ናት፣ እርሷም ስድና ዕውቀት የለሽ ናት። በቤቷ ደጃፍ ላይ ትጎለታለች፣ በከተማይቱም ከፍታ ቦታ በመቀመጫ ላይ ትቀመጣለች። በዚያም የሚያልፉትን መንገዳቸውን ይዘው የሚሄዱትን ትጣራለች። እርሷም ማመዛዘን ለጎደላቸው ማስተዋል የሌላቸውን ሁሉ ወደዚህ ኑ ትላለች። የስርቆት ውሃ ይጣፍጥሃል፣ ተሸሽገው የበሉት ምግብ ይጥምሃል። እነርሱ ግን ሙታን በዛ እንዳሉ ተጋባዦቿም በሲኦል ውስጥ እንደሆኑ አያስተውሉም በማለት ይናገራል። በመጽሐፈ ምሳሌ ምዕራፍ 10 የሰለሞን ምሳሌዎችን እናገኛለን። ጠቢብ ልጅ አባቱን ደስ ያሰኛል፣ ተላላ ልጅ ግን ለእናቱ ሐዘን ያተርፋል። ያለ አግባብ የተገኘ ሀብት አይጠቅምም፣ ጽድቅ ግን ከሞት ይታደጋል። እግዚአብሔር ጻድቁ እንዲራብ አያደርግም፣ የክፉዎችም ምኞት ግን ያጨናግፋል። የሰነፍ እጆች ሰውን ያደህያሉ፣ ትጉህ እጆች ግን ብልጽግናን ያመጣሉ። ሰብሉን በበጋ የሚሰበስብ ጠቢብ ልጅ ነው፣ በመከር ጊዜ የሚተኛ ግን ውርደትን ይከተለዋል። በረከት በጻድቃን ራስ ላይ ነው፣ መዓት ግን የክፉዎችን አፍ ይዘጋል። የጻድቃን መታሰቢያቸው በረከት ነው፣ የክፉዎች ስም ግን እንደ ጠፋ ይቀራል። በልቡ ጠቢብ የሆነ ትእዛዝ ይቀበላል፣ ለፍላፊ ተላላ ግን ወደ ጥፋት ይመራል። ቀጥተኛ ሰው ያለ ስጋት ይራመዳል፣ በጠማማ ጎዳና የሚሄድ ግን ይጋለጣል። በተንኮለኛ ዓይን የሚጠቅስ ሐዘን ያስከትላል፣ ለፍላፊ ተላላም ወደ ጥፋት ያመራል። የጻድቃን አንደበት የሕይወት ምንጭ ናት፣ መዓት ግን የክፉዎችን አፍ ይዘጋል። ጥላቻ ጠብን ያነሳሳል፣ ፍቅር ግን ስህተትን ሁሉ ይሸፍናል። ጥበብ ባስተዋይ ዘንድ ከንፈር ትገኛለች፣ በትር ግን ማመዛዘን ለጎደለው ሰው ጀርባ ነው። ጠቢባን ዕውቀትን ያከማቻሉ፣ የተላላ አንደበት ግን ጥፋትን ይጋብዛል። የባለጠጎች ሀብት የተመሸገች ከተማ ናት፣ ድህነት ግን የድሆች መጥፊያ ናት። የጻድቃን ደሞዝ ሕይወት ታስገኝላቸዋለች፣ የክፉዎች ትርፍ ግን ቅጣትን ታመጣባቸዋለች። ተግሣጽን ነቅቶ የሚጠብቅ የሕይወትን መንገድ ያሳያል፣ እርምንም የማይቀበል ግን ሌሎችን ወደ ስህተት ይመራል። ጥላቻውን የሚሸሽግ ሐሰተኛ አንደበት ያለው ነው፣ ሐሜትን የሚዘራ ሁሉ ተላላ ነው። ከቃላት ብዛት ኃጢአት አይታጣም፣ አንደበቱን የሚገታ ግን ጠቢብ ነው። የጻድቃን አንደበት የነጠረ ብር ነው፣ የክፉ ሰው ልብ ግን ርባና የለውም። የጻድቃን ከንፈሮች ብዙዎችን ያነጻሉ፣ ተላሎች ግን ከማመዛዘን ጎድለው ይሞታሉ። የእግዚአብሔር በረከት ብልጽግናን ታመጣለች፣ መከራንም አያክልባትም። ተላላ ሰው በክፉ ተግባር ይደሰታል፣ አስተዋይ ሰው ግን በጥበብ ደስ ይለዋል። ክፉ ሰው የፈራው ይደርስበታል፣ ጻድቅ የሚመኘው ይፈጸምለታል። አውሎ ነፋስ ሲነሳ ክፉዎችን ጠራርጎ ይወስዳል፣
ጻድቅን ለዘላለም ጸንቶ ይኖራል። ሆምጣጤ ጥርስን ጢስ ዓይንን እንደሚጎዳ ሰነፍ ለሚልኩት እንዲሁ ነው። እግዚአብሔርን መፍራት ዕድሜን ያረዝማል፣ የክፎች ዕድሜ ግን ባጭር ይቀጫል። የጻድቃን አለይታ ደስታ ነው፣ የክፎች ተስፋ ግን ከንቱ ሆኖ ይቀራል። የእግዚአብሔር መንገድ ለጻድቃን መጠጊያ፣ ክፉ ለሚያደርጉ ግን መጥፊያቸው ነው። ጻድቃን ፈጽሞ አይነቀሉም፣ ክፎች ግን በምድር አይኖሩም። የጻድቃን አንደበት ጥበብን ያፈልቃል፣ ጠማማ ምላስ ግን ትቆረጣለች። የጻድቃን ከንፈር ተገቢውን ነገር ያውቃሉ፣ የክፎች አንደበት ግን የሚያውቀው ጠማማውን ብቻ ነው በማለት ይናገራል። በምሳሌ ምዕራፍ 11 ላይ እግዚአብሔር የተጭበረበረ ሚዛንን ይጸየፋል ይለናል። ትክክለኛ መለኪያ ግን ደስ ያሰኘዋል። ትዕቢት ስትመጣ ውርደት ትከተላለች፣ ትሑት ዘንድ ግን ጥበብ ትገኛለች። ቅኖችን ትክክለኛነታቸውን ትመረምራለች፣ ወስላቶች ግን በገዛ አታላይነታቸው ይጠፋሉ። በቁጣ ቀን ሀብት ፋይዳ የለውም፣ ጽድቅ ግን ከሞት ትታደጋለች። ለፍጹማን ሰዎች ጽድቃቸው መንገዳቸውን ታቀናላቸዋለች፣ ክፎች ግን በገዛ መንገዳቸው ይወድቃሉ። ቅኖችን ጽድቃቸው ትታደጋቸዋለች፣ ወስላቶች ግን በክፉ ምኞታቸው ይጠመዳሉ። ክፉ ሰው ሲሞት ተስፋው ከንቱ ይሆናል፣ በኃይሉ የተመካበትም ሁሉ እንዳልነበር ይሆናል። ጻድቅ ከመከራ ይድናል፣ ይልቁንም መከራው በክፎች ላይ ይደርሳል። ክፉ ሰው ባልንጀራውን በአፉ ያጠፋል፣ ጻድቅ ግን በእውቀት ያመልጣሉ። ጻድቃን ሲሳካላቸው ከተማ ደስ ይላታል፣ ክፎች ሲጠፉ እልልታ ይሆናል። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በክፎች አንደበት ግን ትጠፋለች። ማመዛዘን የጎደለው ሰው ባልንጀራውን ያንኳስሳል፣ አስተዋይ ግን አንደበቱን ይገዛል። ሐሜተኛ ምስጢር አይጠብቅም፣ ታማኝ ሰው ግን ምስጢርን ይጠብቃል። በአመራር ጉድለት መንግሥት ይወድቃል፣ የመካሮችን ብዛት ግን ድልን እርግጠኛ ያደርጋል። ለማይታወቅ ሰው ዋስ የሚሆን መከራ ያገኘዋል፣ ዋስትና ለመስጠት ግን እጅ የማይመታ ግን ምንም አያገኘውም። ሩሩ ሴት ክብር ታገኛለች፣ ታታሪ ሰዎች ግን ብልጽግና ብቻ ያገኛቸዋል። ደግ ሰው ራሱን ይጠቅማል፣ ጨካኝ ግን በራሱ ላይ መከራ ያመጣል። ክፉ ሰው የሚያገኘው ትርፍ መቅኖ የለውም፣ ጽድቅን የሚዘራ ግን አስተማማኝ ዋጋ ያገኛል። እውነተኛ ጻድቅ ሕይወትን ያገኛል፣ ክፋትን የሚከተል ግን ወደ ሞት ይጓዛል። እግዚአብሔር ልበ ጠማሞችን ይጸየፋል፣ በመንገዳቸው ነቀፋ በሌለባቸው ሰዎች ግን ደስ ይሰኛል። ክፉ ሳይቀጣ እንደማይቀር እወቅ፣ ጻድቃን ግን በነጻ ይሄዳሉ። በእሪያ አፍንጫ ላይ እንደተሰካ የወርቅ ቀለበት ማስተዋል የጎደላት ቆንጆ ሴት እንዲሁ ናት። የጻድቃን ምኞት ምንጊዜም ፍጻሜ ያማረ ነው፣ የክፎች ተስፋ ግን በቁጣ ያከትማል። አንዱ በለጋስነት ይሰጣል፣ ሆኖም ይበልጥ ያገኛል። ሌላው ያለ መጠን ይሰስታል፣ ግን ይደኸያል። ለጋስ ይበለጽጋል፣ ሌሎችንም የሚያረካ ራሱ ይረካል። በድብቅ እህል የሚያከማቸውን ሕዝብ ይረግመዋል፣ አውጥቶ የሚሸጥ ግን በረከት ይጎናጸፋል። በጎ ነገርን ተግቶ የሚሻ በጎ ነገር ይጠብቀዋል፣ ክፉ ነገር የሚፈልገውን ግን ክፉ ያገኘዋል። በሀብቱ የሚታመን ሁሉ ይወድቃል፣ ጻድቅ ግን እንደ አረንጓዴ ቅጠል ይለመልማል። ቤተሰቡን የሚያውክ ሰው ነፋስን ይወርሳል፣ ተላላ ሰው የጠቢብ ሎሌ ይሆናል። የጻድቅ ፍሬ የሕይወት ዛፍ ናት፣ ነፍሳትን የሚማርክም ጠቢብ ነው። ጻድቃን ለሠሩት ሥራ በምድር የእጃቸውን የሚያገኙ ከሆነ የክፎችና የኃጢአተኞችማ የቱን ያህል የባሰ ይሆን በማለት ይጠይቃል። በምሳሌ ምዕራፍ 12 ላይ ተግሣጽን የሚወድ ዕውቀትን ይወዳል፣ መታረምን የሚጠላ ግን ደነዝ ነው። መልካም ሰው ከእግዚአብሔር ዘንድ ሞገስ ያገኛል፣ ተንኰለኛው ግን እግዚአብሔር ይፈርድበታል። ሰው በክፋት ላይ ተመስርቶ ሊጸና አይችልም፣ ጻድቅ ግን ከቦታው አይነቃነቅም። መልካም ሴት ለባሏ ዘውድ ናት፣ አሳፋሪ ሚስት ግን አጥንት ውስጥ እንዳለ ንቅዘት ናት። የጻድቃን ሐሳብ ቀና ነው፣ የክፎች ምክር ግን ሸር አለበት። የክፎች ቃል ደም ለማፍሰስ ታደባለች፣ የቅኖች ንግግር ግን
ይታደጋቸዋል። ክፉ ሰዎች ይገለበጣሉ፣ ድርሻቸውም ይጠፋል። የጻድቃን ቤት ግን ጸንቶ ይኖራል። ሰው በጥበቡ ይመሰገናል፣ ጠማማ ልብ ያለው ግን የተናቀ ነው። የሚበላው ሳይኖረው ከሚኩራራ ይልቅ ራሱን ዝቅ አድርጎ ሰራተኛ የሚያደርግ ይሻላል። ጻድቅ ሰው ለእንስሳቱ ይራራል። ክፉ ራሩ ቢባሉ እንኳ ዞሮ ዞሮ ስራቸው ጭካኔ ነው። መሬቱን የሚያርስ የተትረፈረፈ ምግብ ያገኛል። ከንቱ ተስፋን የሚያሳድድ ግን ማመዛዘን ይጎድለዋል። ኃጥአን የክፉዎች ምክር ይመኛሉ፣ የጻድቃን ሥር ግን ይንሰራራል። ክፉ ሰው በእኩይ ንግግሩ ይጠመዳል፣ ጻድቅ ሰው ግን ከመከራ ያመልጣል። ሰው ከከንፈሩ ፍሬ የተነሳ በበጎነት ነገር ይሞላል፣ እንደ እጁ ሥራም ተገቢውን ዋጋ ያገኛል። ተላላ ሰው መንገዱን ትክክል መስሎ ይታየዋል፣ ጠቢብ ሰው ግን ምክርን ይሰማል። ተላላ ሰው ቁጣው ወዲያውኑ ይታወቅበታል፣ አስተዋይ ሰው ግን ስድብን ንቆ ይተዋል። ሐቀኛ ምስክር በእውነት ይመሰክራል፣ ሐሰተኛ ምስክር ግን ውሸት ይናገራል። ግድ የለሽ ቃል እንደ ሰይፍ ይወጋል፣ የጠቢብ አንደበት ግን ፈውስ ያመጣል። እውነት የሚናገሩ ከንፈሮች ለዘላለም ጸንተው ይኖራሉ፣ ሐሰተኛ አንደበት ግን ለቅጽበት ያህል ብቻ ነው። ክፋትን የሚያውጠነጥኑ ሰዎች ልብ አታላይነት አለ፣ ሰላምን የሚያራምዱ ግን ደስታ አላቸው። ጻድቃን ጉዳት አያገኛቸውም፣ ክፉዎች ግን በመከራ የተሞሉ ናቸው። እግዚአብሔር ሐሰተኛ ከንፈርን ይጸየፋል፣ በእውነተኞች ሰዎች ግን ደስ ይለዋል። አስተዋይ ሰው ዕውቀቱን ይሰውራል፣ ተላሎች ግን ልብ ድንቁርናን ይነዛል። ትጉህ እጆች ለተገዥነት አያበቁም፣ ስንፍና ፍጻሜው ግን ባርነት ሥራ ላይ ነው። ክፉ ልብ ሰውን በሐዘን ይወጥራል፣ መልካም ቃል ግን ደስ ያሰኛል። ጻድቅ ሰው ለወዳጁ መልካም ምክር ይሰጣል፣ የክፉዎች መንገድ ግን ወደ ሐሰት ወይም ወደ ስህተት ይመራቸዋል። ሰነፍ አድኖ ያመጣውን እንኳ አይጠብስም፣ ትጉህ ሰው ግን ለንብረቱ ዋጋ ይሰጣል። በጽድቅ መንገድ ላይ ሕይወት አለ፣ በዚያ ጎዳና ላይ ሞት የለም በማለት ይናገራል። በመጽሐፈ ምሳሌ ምዕራፍ 13 ላይ ጠቢብ ልጅ የአባቱን ምክር በማስተዋል ይሰማል ይለናል። ፌዘኛ ግን ተግሣጽን አያዳምጥም። ሰው ከከንፈሩ ፍሬ መልካም ነገር ያገኛል፣ ወስላቶች ግን ዓመፅን ይናፍቃሉ። አንደበቱን የሚጠብቅ ሕይወቱን ይጠብቃል፣ አፉ እንደመጣለት የሚናገር ግን ይጠፋል። ሰነፍ አጥብቆ ይመኛል፣ አንዳችም አያገኝም። የትጉዎች ምኞት ግን ይረካል። ጻድቅ ሐሰትን ይጠላል፣ ክፉ ሰው ግን ኀፍረትንና ውርደትን ያመጣል። ጽድቅ ቅን የሆነውን ሰው ትጠብቀዋለች፣ ክፋት ግን ኃጢአተኛውን ትጥለዋለች። ምንም ሳይኖረው ባለጸጋ መስሎ የሚታይ ሰው አለ፣ ሌላው ድሃ መስሎ ይታያል፣ ግን ብዙ ሀብት አለው። የሰው ሀብቱ ለሕይወቱ ቤዛ ሊሆነው ይችላል፣ ድሃ ግን ስጋት የለበትም። የጻድቃን ብርሃን ደምቆ ይበራል፣ የክፉዎች መብራት ግን ይጠፋል። ትዕቢት ጠብን ብቻ ያስፋፋል፣ ጥበብ ግን ምክርን በሚቀበል ዘንድ ትገኛለች። ያላግባብ የተገኘ ገንዘብ እየተመናመነ ያልቃል፣ ገንዘቡን ጥቂት በጥቂት ያከማች ግን ይጠራቀምለታል። ለነገ የሚባል ተስፋ ልብን ያሳምማል፣ የተሳካ ምኞት ግን የሕይወት ዛፍ ነው። ምክርን የሚያቃልል በራሱ ላይ ጥፋት ያመጣል፣ ትእዛዝን የሚያከብር ግን ወሮታን ይቀበላል። የጠቢብ ትምህርት የሕይወት ምንጭ ናት፣ ሰውን በሞት ወጥመድ እንዳይያዝ ታደርገዋለች። መልካም ማስተዋል ሞገስን ያስገኛል፣ የከዳተኞች መንገድ አስቸጋሪ ነው። አስተዋይ ሰው ሥራውን በእውቀት ያከናውናል፣ ተላላ ግን ሞኝነቱ ይገለጣል። ክፉ መልእክተኛ መከራ ውስጥ ይገባል፣ ታማኝ መልእክተኛ ግን ፈውስን ያመጣል። ተግሣጽን የሚንቅ ወደ ድህነትና ወደ ኀፍረት ይወርዳል፣ እርምትን የሚቀበል ሁሉ ግን ይከበራል። ምኞት ስትፈጸም ነፍስን ደስ ታሰኛለች፣ ተላሎች ግን ከክፋት መራቅን ይጸየፋሉ። ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የተላላ ባልንጀራ ግን ጉዳት ያገኘዋል። መጥፎ ዕድል ኃጢአተኞችን ይከታተላል፣ ብልጽግና ግን የጻድቃን ዋጋ ነው። ደግ ሰው ለልጅ ልጆቹ ውርስ ትቶ ያልፋል፣ የኃጢአተኞችም ሀብት ግን ለጻድቃን ይከማቻል። የድሆች እርሻ የተትረፈረፈ ምርት ያስገኛል፣
የፍትህ መጓደል ግን ጠራርጎ ይወስደዋል። በዱላ ከመቅጣት የሚሳሳለት ልጁን ይጠላል፣ የሚወደው ግን በጥንቃቄ ይቀጣዋል። ጻድቅ እስኪጠግብ ድረስ ይበላል፣ የክፎች ሆድ ግን እንደ ተራበ ይኖራል ይለናል። በምሳሌ ምዕራፍ 14 ላይ ጠቢብ ሴት ቤቷን ትሰራለች በማለት የሚደንቅ ትምህርት ያስተምረናል። ጠቢብ ሴት ቤቷን ትሰራለች፣ ተላላ ሴት ግን በገዛ እጇ ታፈርሰዋለች። አካሄዱ ቅን የሆነ ሰው እግዚአብሔርን ይፈራል፣ መንገዱ ጠማማ የሆነ ግን ይንቀዋል። የተላላ ሰው ንግግር ለጀርባው በትር ታስከትልበታለች፣ የጥበበኛ ከንፈር ግን ትጠብቀዋለች። በሬዎች በሌሉበት ገንዳው ባዶ ይሆናል፣ በበሬ ጉልበት ግን ብዙ ምርት ይገኛል። ታማኝ ምክር አይዋሽም፣ ሐሰተኛ ምክር ግን ውሸትን ይዘከዝካል። ፌዘኛ ጥበብን ይሻል፣ ሆኖም ግን አያገኛትም። ዕውቀት ግን ለአስተዋዮች በቀላሉ ትገኛለች። ከተላላ ሰው ራቅ፣ ከከንፈሮቹ ዕውቀትን አታገኝምና። የአስተዋዮች ጥበብ መንገዳቸውን ልብ ማለት ነው፣ የተላሎች ሞኝነት ግን መታለል ነው። ተላሎች በሚያቀርቡት የበደል ካሳ ያፌዛሉ፣ በቅኖች መካከል ግን በጎ ፈቃድ ትገኛለች። እያንዳንዱ ልብ የራሱን መራራ ሐዘን ያውቃል፣ ደስታውንም ማንም ሊጋራው አይችልም። የክፎች ቤት ይፈርሳል፣ የቅኖች ድንኳን ግን ይስፋፋል። ለሰው ቀና መስሎ የሚታይ መንገድ አለ፣ በመጨረሻ ግን ወደ ሞት ያደርሳል። በሳቅ ጊዜ እንኳ ልብ ይተክዛል፣ ደስታ በሐዘን ሊፈጸም ይችላል። ልባቸውን ከጽድቅ የሚመልሱ የእጃቸውንም ሙሉ ዋጋ ይቀበላሉ። ደግ ሰው ወሮታውን ያገኛል፣ ተላላ ሰው ሁሉንም ያምናል፣ አስተዋይ ግን እርምጃውን ያስተውላል። ጠቢብ ሰው ጥንቁቅ ነው፣ ከክፎችም ይርቃል፣ ተላላ ግን ችኩልና ደንታቢስ ነው። ግልፍተኛ ሰው የቂል ተግባር ይፈጽማል፣ መሰሪም ሰው አይወደድም። ብስለት የሌላቸው ተላላነትን ይወርሳሉ፣ አስተዋዮች ግን ዕውቀትን እንደ ዘውድ ይጭናሉ። ክፉዎች በደጎች ፊት፣ ኃጥአንም በጻድቃን ደጅ ያጎነብሳሉ። ድሆችን ወዳጆቻቸው እንኳ ይጠሏቸዋል፣ ባለጠጎች ግን ብዙ ወዳጆች አሏቸው። ጎረቤቱን የሚንቅ ኃጢአት ይሠራል፣ ለተቸገሩ የሚራራ ግን እሱ ብሩክ ነው። ክፉ ነገር የሚያቅዱ ከትክክለኛው መንገድ የወጡ አይደሉምን? በጎ ነገር የሚያቅዱ ግን ፍቅርንና ታማኝነትን ያተርፋሉ። ለፍተው የሰሩት ሁሉ ትርፍ ያስገኛል፣ ከንቱ ወሬ ግን ወደ ድህነት ያመራል። ጠቢባን ብልጽግና ዘውዳቸው ነው፣ የተላሎች ተላላነት ግን ፍሬው ከንቱነት ነው። እውነተኛ ምስክር ሕይወትን ያድናል፣ ሐሰተኛ ምስክር ግን አባይ ነው። እግዚአብሔርን የሚፈራ ጽኑ አምባ አለው፣ ልጆቹም መጠጊያ ይኖራቸዋል። እግዚአብሔርን መፍራት የሕይወት ምንጭ ነው፣ ሰው ከሞት ወጥመድ ያድነዋል። የሕዝብ ብዛት የንጉሥ ክብር ሲሆን፣ የዜጋዎች ማነስ ግን ለገዡ መጥፊያ ነው። ታጋሽ ሰው ትልቅ ማስተዋል አለው፣ ግልፍተኛ ሰው ግን ቂልነት ይገለጣል። ሰላም ያለው ልብ ለሰውነት ሕይወትን ይሰጣል፣ ቅናት ግን አጥንትን ያነቅዛል። ድሆች የሚያስጨንቅ ፈጣሪውን ይንቃል፣ ለተቸገሩ የሚራራ ሁሉ ግን አምላክን ያከብራል። ክፉዎች በክፋታቸው ይወድቃሉ፣ ጻድቃን ግን በሞት ጊዜ እንኳ መጠጊያ አላቸው። ጥበብ በአስተዋዮች ልብ ታራለች፣ በተላሎች መካከል ራሷን ትገልጣለች። ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ለየትኛውም ሕዝብ ውርደት ነው። ጠቢብ አገልጋይ ንጉሥን ደስ ያሰኛል፣ አሳፋሪ አገልጋይ ግን ቁጣውን በራሱ ላይ ያመጣል ይለናል። በምሳሌ ምዕራፍ 15 የለዘበ መልስ ቁጣን ያበርዳል ይለናል። ክፉ ቃል ግን ቁጣን ይጨምራል። የጠቢብ አንደበት ዕውቀትን ታወድሳለች፣ የተላሎች አንደበት ግን ቂልነትን ያፈልቃል። የእግዚአብሔር ዓይኖች በሁሉ ስፍራዎች ናቸው፣ ክፉዎችንም ደጎችንም ነቅተው ይመለከታሉ። ፈውስ የምታመጣ ምላስ የሕይወት ዛፍ ናት፣ አታላይ ምላስ ግን መንፈስን ትሰብራለች። ተላላ የአንደበቱን ምክር ይንቃል፣ መታረምም የሚቀበል ግን አስተዋይነቱን ያሳያል።
የጻድቃን ቤት በብዙ ሀብት የተሞላ ነው፣ የክፉዎች ገቢ ግን መከራን ታመጣባቸዋለች። የጠቢባን ከንፈር ዕውቀትን ታስፋፋለች፣ የተላሎች ልብ ግን እንዲህ አይደለም። እግዚአብሔር የክፉዎችን መሥዋዕት ይጸየፋል፣ የቅኖች ጸሎት ግን ደስ ያሰኘዋል። እግዚአብሔር የክፉዎችን መንገድ ይጸየፋል፣ ጽድቅን የሚከታተሉ ግን ይወዳቸዋል። ከመንገድ የሚወጣ ሰው ጥብቅ ቅጣት ይጠብቀዋል፣ እርምትን የሚጠላ ይሞታል። ሲኦልና የሙታን ዓለም በእግዚአብሔር ፊት የተገለጡ ናቸው። የሰዎች ልብማ የቱን ያህል የታወቀ ነው! ፌዘኛ መታረምን ይጠላል፣ ጠቢባንንም አያማክርም። ደስተኛ ልብ ፊትን ያበራል፣ የልብ ሐዘን ግን መንፈስን ይሰብራል። አስተዋይ ልብ ዕውቀትን ይሻል፣ የተላላ አፍ ግን ቅልነትን ያመነዥካል። የተጨቆኑ ሰዎች ዘመናቸውን ሁሉ የከፋ ነው፣ በደስታ የተሞላ ልብ ግን የማይቋረጥ ፈንጠዝያ አለው። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ትልቅ ሀብት ይበልጣል። ፍቅር ባለበት ጎመን መብላት ጥላቻ ባለበት የሰባ ፍሪዳ ከመብላት ይሻላል። ግልፍተኛ ሰው ጠብ ያነሳሳል፣ ታጋሽ ሰው ግን ጠብን ያበርዳል። የሐኬተኛ መንገድ በእሾህ የታጠረ ነው፣ የቅኖች መንገድ ግን የተጠረገ አውራ ጎዳና ነው። ጠቢብ ልጅ አባቱን ደስ ያሰኛል፣ ተላላ ሰው ግን እናቱን ይንቃል። ማመዛዘን የጎደለው ሰው ሞኝነት ያስደስተዋል፣ አስተዋይ ሰው ግን ቀጥተኛውን መንገድ ይከተላል። ምክር ሲጓደል ዕቅድ ይፋለሳል፣ በብዙ አማካሪ ግን ይሳካል። ሰው ተገቢ መልስ በመስጠት ደስታ ያገኛል፣ በእውቀቱም የተሰጠ ቃል ምንኛ መልካም ነው። ወደ ሲኦል ከመውረድ እንዲድን የሕይወትን መንገድ ጠቢቡን ሰው ወደ ላይ ትመራዋለች። እግዚአብሔር የትዕቢተኛውን ቤት ያፈርሰዋል፣ የመበለቲቱንም ዳር ድንበር ግን እንዳይደፈር ይጠብቃል። እግዚአብሔር የክፉውን ሰው ሐሳብ ይጸየፋል፣ የንጹሐን ሐሳብ ግን ደስ ያሰኘዋል። ስስታም ሰው በቤተሰቡ ላይ ችግር ያመጣል፣ ጉቦን የሚጠላ ግን በሕይወት ይኖራል። የጻድቅ ሰው ልብ የሚሰጠውን መልስ ያመዛዝናል፣ የክፉ ሰው አፍ ግን ክፋትን ያጎርፋል። እግዚአብሔር ከክፉዎች ሩቅ ነው፣ የጻድቃንን ጸሎት ግን ይሰማል። ብሩክ ገጽታ ልብን ደስ ያሰኛል፣ መልካም ዜናም አጥንትን ያለመልማል። ሕይወት ሰጪ የሆነውን ተግሣጽ የሚሰማ በጠቢባን መካከል ይኖራል። ተግሣጽን የሚንቅ ራሱን ይንቃል፣ ዕርቅንም የሚከተል ግን ማስተዋልን ያገኛል። እግዚአብሔርን መፍራት ጥበብን መማር ነው፣ ትሕትናም ክብርን ትቀድማለች በማለት ይናገራል። በምሳሌ ምዕራፍ 16 ላይ የልብ ዕቅድ የሰው ነው፣ የአንደበት መልስ ግን ከእግዚአብሔር ዘንድ ነው። ለሰው መንገዱ ሁሉ ንጹሕ መስሎ ይታየዋል፣ መነሻ ሐሳቡ ግን በእግዚአብሔር ይመዘናል። የምታደርገውን ሁሉ ለእግዚአብሔር አደራ ስጥ፣ ዕቅድህም ሁሉ ይሳካልሃል። እግዚአብሔር ሁሉን ነገር ለራሱ ዓላማ ሰርቶታል፣ ክፉዎችንም እንኳ ለጥፋት ቀን አዘጋጅቷቸዋል። እግዚአብሔር በልብ የሚታበዩትን ሁሉ ይጸየፋል፣ እነርሱም ከቅጣት እንደማያመልጡ በእርግጥ እወቅ። በፍቅርና በታማኝነት ኃጢአት ይሰረያል፣ እግዚአብሔርን በመፍራት ሰው ከክፋት ይርቃል። የሰው መንገድ እግዚአብሔርን ደስ ያሰኘው ጠላቶቹ እንኳ አብረው በሰላም እንዲኖሩ ያደርጋል። ከጽድቅ ጋር ጥቂት ነገር በግፍ ከሚገኝ ብዙ ትርፍ ይሻላል። ሰው በልቡ በመንገዱ ያቅዳል፣ እግዚአብሔር ግን እርምጃውን ይወስንለታል። የንጉሥ ከንፈሮች እንደ አምላክ ቃል ይናገራሉ፣ አንደበቱ ፍትሕን ያዛባ ዘንድ አይገባም። ሐቀኛ መስፈሪያና ሚዛን ከእግዚአብሔር ዘንድ ናቸው፣ በከረጢትም ውስጥ ያሉ መመዘኛዎችም ሁሉ ሥራዎቹ ናቸው። ክፋትን ማድረግ ለነገሥታት አጸያፊ ነው፣ ዙፋን የሚጸናው በጽድቅ ነውና። ነገሥታት በታማኝ ከንፈሮች ደስ ይላቸዋል፣ እውነት የሚናገረውን ሰው ይወዳሉ። የንጉሥ ቁጣ የሞት መልእክተኛ ነው፣ ጠቢብ ሰው ግን ቁጣውን ያበርዳል። የንጉሥ ፊት ሲፈካ ሕይወት አለ፣ በጎነትም ዝናብ እንዳዘለ የበልግ ደመና ነው። ከወርቅ ይበልጥ ጥበብ ማግኘት፣ ከብርም ማስተዋልን መምረጥ ምንኛ ይበልጣል። የቅኖች ጎዳና ከክፋት የራቀ ነው፣ መንገዱንም የሚጠብቅ ሕይወትን ይጠብቃል። ትዕቢት ጥፋትን፣ የእብሪትን መንፈስ ውድቀትን ትቀድማለች። በተዋረደ መንፈስ ከተጨቆኑት ጋር መሆን ከትዕቢተኞች ጋር ብዝበዛ ከመካፈል ይሻላል።
ምክርን የሚሰማ ይለመልማል፣ በእግዚአብሔርም የሚታመን ብሩክ ነው። ልባቸው ጠቢብ የሆኑ አስተዋዮች ይባላሉ። ደስ የሚያሰኙ ቃላትም ዕውቀትን ያዳብራሉ። ማስተዋልን ገንዘብ ላደረገ የሕይወት ምንጭ ናት። ቂለኝነት ግን በተላዮች ላይ ቅጣት ታመጣባቸዋለች። የጠቢብ ሰው ልብ አንደበቱን ይመራል፣ ከንፈሮቹም ዕውቀትን ያዳብራሉ። ደስ የሚያሰኝ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ፈውስ ነው። ለሰው ቀና መስሎ የሚታይ መንገድ አለ፣ መጨረሻው ግን ወደ ሞት ይመራል። ሰራተኛን የዕለት ጉርስ ታታሪ ታደርገዋለች፣ ራቡም ይገፋፈዋል። ወራዳ ሰው ክፋትን ያውጠነጥናል፣ ንግግሩም እንደሚለበልብ እሳት ነው። ጠማማ ሰው ጠብን ይዘራል፣ ሐሜተኛ የቅርብ ወዳጅን ይለያያል። ክፉ ሰው ባልንጀራውን ያባብለዋል፣ መልካም ወዳልሆነም መንገድ ይመራዋል። በዓይኑ የሚጠቅስ ሰው በጠማማነት ያውጠነጥናል፣ በከንፈሩ የሚያሽሟጥጥ ወደ ክፋት ያዘነብላል። ሽበት የክብር ዘውድ ነው፣ የሚገኘውም በጽድቅ ሕይወት ነው። ታጋሽ ሰው ከጦረኛ ስሜቱም የሚገዛ ከተማን በጉልበቱ ከሚይዝ ይበልጣል። ዕጣ በጉያ ውስጥ ይወጣል፣ ውሳኔው በሙሉ ግን ከእግዚአብሔር ዘንድ ነው ይላል። ይህ የምሳሌ መጽሐፍ በመቀጠል ምዕራፍ 17 ደርሰናል። እስከዚህ ምዕራፍ አብራችሁን እየተማራችሁ እየተከታተላችሁ ስላለ እጅግ አድርገን እናመሰግናለን። በምሳሌ ምዕራፍ 17 ጠብ እያለ ግብዣ ከሞላበት ቤት ይልቅ በሰላምና በጸጥታ የእንጀራ ድርቆሽ ይሻላል ይለናል። ጠቢብ አገልጋይ በወራዳ ልጅ ላይ ስልጣን ይኖረዋል፣ ከወንድማማቾችም እንደ አንዱ ውርስ ይካፈላል። ማቅለጫ ለብር ከውር ለወርቅ ነው፣ እግዚአብሔር ግን ልብን ይመረምራል። እኩይ ሰው ክፉ ንግግር ያዳምጣል፣ ሐሰተኛም ተንኮለኛውን አንደበት በጥንቃቄ ይሰማል። በድሆች የሚያፌዝ ፈጣሪን ይንቃል፣ በሌላው ሰው መከራ ደስ የሚለው ከቅጣት አያመልጥም። የልጅ ልጆች ለአረጋውያን ዘውድ ናቸው፣ ወላጆችም ለልጆቻቸው አለኝታ ናቸው። መልካም አነጋገር ለሞኝ አይሰምርለትም፣ ለገዥማ ሐሰተኛ አንደበት የቱን ያህል የከፋ ይሆን? እጅ መንሻ ለሰጪው እንደ ድግምት ዕቃ ነው፣ በሄደበት ቦታ ሁሉ ይሳካለታል። በደልን የሚሸፍን ፍቅርን ያዳብራል፣ ነገርን የሚደጋግም ግን የልብ ወዳጆችን ይለያያል። 100 ግርፋት ለሞኝ ከሚሰማው ይልቅ ተግሳጽ ለአስተዋዮች ጠልቆ ይሰማል። ክፉ ሰው በአመፅ ብቻ ይፈለጋል፣ በእርሱ ላይ ጨካኝ መልእክተኛ ይላክበታል። ሞኝን በሞኝነቱ ከመገናኘት ግልገሎቿን የተነጠቀችን ድብ መጋፈጥ ይሻላል። በበጎ ፋንታ ክፉ የሚመልስ ሰው ክፉ ነገር ከቤቱ አይርቅም። ጠብ መጫር ግድብን እንደ መንደል ነው። ስለዚህ ጠብ ከመጫር በፊት ከነገሩ ራቅ። በደለኛውን ንጹሕ ማድረግ ሆነ ንጹሕንም በደለኛ ማድረግ ሁለቱ በእግዚአብሔር ዘንድ አጸያፊ ናቸው። ጥበብን ለማግኘት ፍላጎት ስለሌለው ተላላ ወይም ሞኝ እጅ የገባ ገንዘብ ጥቅሙ ምንድን ነው? ወዳጅ ምንጊዜም ወዳጅ ነው፣ ወንድምም ለክፉ ቀን ይወለዳል። ማስተዋል የጎደለው ሰው ቃል በመግባት እጅ ይመታል፣ ለወዳጅም ዋስ ይሆናል። ጠብ የሚወድ ኃጢአትን ይወዳል፣ በሩ ከፍ አድርጎ የሚሠራ ጥፋትን ይጋብዛል። ጠማማ ልብ ያለው ሰው አይሳካለትም፣ በአንደበቱ የሚቀላምድም መከራ ላይ ይወድቃል። ሞኝ ልጅ መውለድ ሐዘን ያስከትላል፣ የሞኝም አባት ደስታ የለውም። ደስተኛ ልብ ጥሩ መድኃኒት ነው፣ የተሰበረ መንፈስ ግን አጥንትን ያደርቃል። ክፉ ሰው ፍትህን ለማዛባት በስውር ግቦ ይቀበላል፣ አስተዋይ ሰው ጥበብን ከፊቱ አይለያትም። የሞኞች ዓይኖች ግን እስከ ምድር ዳርቻ ይንከራተታሉ። ሞኝ ልጅ በአባቱ ላይ ሐዘን ያስከትላል፣ ለወላጆቹም ምሬት ይሆንባቸዋል። ንጹሕን ሰው መቅጣት ተገቢ አይደለም፣ ሹሞችን ስለ ቅንነታቸው መግረፍ መልካም አይደለም። አዋቂ ሰው ንግግሩ ቁጥብ ነው፣ አስተዋይም መንፈሱ የረጋ ነው። አላዋቂ እንኳ ዝም ቢል ጠቢብ አንደበቱን ቢገዛ አስተዋይ ይመስላል ይለናል። በመጽሐፈ ምሳሌ ምዕራፍ 18 ወዳጅነትን የማይፈልግ ሰው የራሱን ፍላጎት ብቻ ይከተላል ይለናል። ተላላ ከማስተዋል እርካታን አያገኝም፣ የራሱን ሐሳብ በመግለጥ ግን ደስ ይለዋል። ክፋት ስትመጣ ንቀት ትከተላለች፣ ከእፍረትም ጋር ውርደት ትመጣለች። ከሰው አፍ የሚወጡ ቃላት ትልቅ ውሆች ናቸው፣ የጥበብ ምንጭ እንደሚንዶለዶል ፏፏቴ ነው። ለክፉ ሰው
ማድላት፣ ንጹሕንም ፍትሕ መንሳት ተገቢ አይደለም። የተላላ ከንፈር ጠብ ያመጣበታል፣ አፉም በትር ይጋብዛል። ተላላ ሰው አፉ መጥፊያው ነው፣ ከንፈሮቹም ለነፍስ ወጥመድ ናቸው። ሐሜተኛ ቃል እንደ ጣፋጭ ጉርሻ ነው፣ ወደ ሰው ውስጥ ክፍል ዘልቆ ይገባል። ለሥራው ደንታ የሌለው ሰው ያጥፊ ወንድም ነው። የእግዚአብሔር ስም ጽኑ ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። የባለጠጎችም ሀብት የተመሸገ ከተማ ነው፣ እንደማይወጣ ረዥም ግንብ ይቆጥሩታል። ከውድቀቱ በፊት ሰው ልቡን ይታበያል፣ ትሕትና ግን ክብርን ትቀድማለች። ከማዳመጡ አስቀድሞ የሚመልስ ቂልነትና እፍረት ይሆንበታል። በሕመም ጊዜ ሰውን መንፈሱን ትደግፈዋለች፣ የተሰበረውን መንፈስ ግን ማን ሊሸከም ይችላል? የአስተዋይ ልብ ዕውቀትን ይገበያል፣ የጠቢብም ጆሮ አጥብቆ ይሻታል። እጅ መንሻ ለሰጪው መንገድ ትከፍትለታለች፣ ታላላቅ ሰዎች ፊትም ታቀርበዋለች። አስቀድሞ ጉዳዩን የሚያሰማ ትክክለኛ ይመስላል፣ ይኸውም ባላንጣው መጥቶ እስከሚመረምር ድረስ ነው። ዕጣ መጣጣል ሙግትን ያስቆማል፣ ኃይለኛ ባላንጣዎችም ይገላግላል። የተበደለ ወንድም ከተመሸገ ከተማ ይበልጥ የማይበገር ነው፣ ጠቡም እንደ ጠንካራ የግንብ መዝጊያ ነው። ሰው በአንደበቱ ፍሬ ሆዱ ይጠግባል፣ በከንፈሩም ምርት ይረካል። አንደበት የሞትና የሕይወት ኃይል አላት፣ የሚወዷትም ፍሬዋን ይበላሉ። ሚስት የሚያገኝ መልካም ነገርን ያገኛል፣ ከእግዚአብሔርም ዘንድ ሞገስን ይቀበላል። ድሃ በመለማመጥ ምሕረት ይለምናል፣ ሀብታም ግን በማናለብኝነት ይመልሳል። ወዳጅ የሚያበዛ ሰው ራሱን ለጥፋት ይዳርጋል፣ ነገር ግን ከወንድም አብልጦ የሚቀርብ ጓደኛ አለ በማለት ይናገራል። በመጽሐፈ ምሳሌ ምዕራፍ 19 ንግግሩ ጠማማ ከሆነ አጉል ሰው ይልቅ ያለ ነውር የሚሄድ ድሃ ሰው ይሻላል ይላል። ዕውቀት አልባ የሆነ ቀናኢነት መልካም አይደለም፣ ፊያም መንገድን ያስታል። ሰው በራሱ ተላላነትን ሕይወቱን ያበላሻል፣ በልቡ ግን እግዚአብሔርን ያማርራል። ሀብት ብዙ ወዳጅ ታፈራለች፣ ድሃ ግን ወዳጅ ገሸሽ ያደርገዋል። ሐሰተኛ ምስክር ከቅጣት አያመልጥም፣ ውሸት የሚነዛም ሳይቀጣ አይቀርም። ብዙ ሰዎች በገዥ ዘንድ ሞገስ ለማግኘት ያሸረግዳሉ፣ ስጦታንም ከሚሰጥ ሰው ሁሉ ጋር ወዳጅ ናቸው። ድሃ በሥጋ ዘመዶቹ ሁሉ የተጠላ ነው፣ ታዲያ ወዳጆቹማ የቱን ያህል ይሸሹት? እየተከታተለ ቢለማመጣቸውም ከቶ አያገኛቸውም። ጥበብን ገንዘቡ የሚያደርጋት ነፍሱን ይወዳታል፣ ማስተዋልን የሚወዳትም ይሳካለታል። ሐሰተኛ ምስክር ከቅጣት አያመልጥም፣ ውሸትም የሚነዛ ይጠፋል። ሞኝ ተንደላቆ መኖር አይገባውም፣ ባሪያ የመሳፍንት ገዥ ከሆነማ የቱን ያህል ይከፋ። ጥበብ ሰውን ታጋሽ ታደርገዋለች፣ በደልን ንቆ መተው መከበሪያው ነው። የንጉሥ ቁጣ እንደ አንበሳ ግዛት ነው፣ በፊቱ ሞገስ ማግኘት በሳር ላይ እንዳለ ጠል ነው። ተላላ ልጅ ለአባቱ መጥፊያ ነው፣ ጨቅጫቃ ሚስትም እንደማያቋርጥ ጠፈጠፍ ናት። ቤትና ሀብት ከወላጆች ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። ስንፍና ከባድ እንቅልፍ ላይ ይጥላል፣ ዋልጌም ሰው ይራባል። ትእዛዞችንም የሚያከብር ሕይወትን ይጠብቃል፣ መንገዱን የሚንቅ ግን ይሞትበታል። ለድሃ የሚራራ ለእግዚአብሔር ያበድራል፣ ስላደረገውም ተግባር ዋጋ ይከፈለዋል። ገና ተስፋ ሳለ ልጅህን ሥርዓት አስይዘው፣ ሲሞት ዝም ብለህ አትየው። ግልፍተኛ ሰው ቅጣትን መቀበል ይገባዋል፣ በምሕረትም ካለፍከው ሌላም ጊዜ አይቀርልህም። ምክርን ስማ፣ ተግሣጽንም ተቀበል፣ በመጨረሻም ጠቢብ ትሆናለህ። በሰው ልብ ብዙ ሐሳብ አለ፣ የሚፈጸመው ግን የእግዚአብሔር ሐሳብ ነው። ሰው የሚመኘው ጽኑ ፍቅር ነው፣ ውሸታም ከመሆንህ ድሃ መሆን ይሻላል። እግዚአብሔርን መፍራት ወደ ሕይወት ይመራል፣ እንዲህ ያለውም ሰው እፎይ ብሎ ያርፋል፣ መከራም አያገኘውም። ሰነፍ እጁን ከወጭት ያጠልቃል፣ ወደ አፉ ግን መመለስ እንኳ ይሳነዋል። ፌዘኛን ግረፈው፣ ብስለት የሌለውም ማስተዋልን ይማራል። አስተዋይ ዝለፈው፣ ዕውቀትን ይገበያል። አባቱን የሚዘልፍ እናቱንም የሚሳደብ እፍረትና ውርደት የሚመጣበት ልጅ ነው። ልጄ ሆይ እስኪ ምክርን ማዳመጥ ተው፣
ከእውቀት ቃል ትስታለህ። አባይ ምስክር በፍትህ ላይ ያፌዛል፣ የክፎችም አፍ በደልን ይሰለቅጣል። ለፌዘኞች ቅጣት፣ ለተላሎችም ጀርባ ጅራፍ ይዘጋጅላቸዋል ይላል። በመጽሐፈ ምሳሌ ምዕራፍ 20 የወይን ጠጅ ፌዘኛ ብርቱ መጠጥ ጠበኛ ያደርጋል በማለት በምሳሌ ምዕራፍ 20 ላይ ይቀጥላል። የንጉሥ ቁጣ እንደ አንበሳ ግዛት ነው፣ የሚያስቆጣውም ሰው ሕይወቱን ለመከራ ይዳርጋል። ከጠብ መራቅ ለሰው ክብሩ ነው፣ ተላላ ሁሉ ግን ለጥል ይቸኩላል። ሰነፍ ሰው በወቅቱ አያርስም፣ ስለዚህ በመከር ወራት ይፈልጋል፣ አንዳችም አያገኝም። የሰው ልብ ሐሳብ እንደ ጥልቅ ውሃ ነው፣ አስተዋይ ሰው ግን ከዚያ ቀርቶ ያወጣል። ብዙ ሰው ጽኑ ፍቅር እንዳለው ይናገራል፣ ታማኝ ሰው ግን ማን ሊያገኘው ይችላል? ጻድቅ ነቀፋ የሌለበት ሕይወት ይመራል፣ ከእርሱ በኋላ የሚከተሉ ልጆችም ብሩካን ናቸው። ንጉሥ ለፍርድ ዙፋን ላይ የሚቀመጥበት ጊዜ ክፉውን ሁሉ በዐይኖቹ አበጥሮ ይለያል። ለመሆኑ ልቤ በንጽሕና ጠብቄአለሁ፣ ንጹሕ ነኝ፣ ኃጢአት የለብኝም የሚል ማን ነው? ሁለቱ አይነት ሚዛን፣ ሁለት አይነት መስፈሪያ፣ ሁለቱም እግዚአብሔር ይጸየፋቸዋል። ሕፃን እንኳን ጠባዩ ንጹሕና ቅን መሆኑ ከአራጎቱ ይታወቃል። የሚሰሙ ጆሮዎች፣ የሚያዩ ዓይኖች፣ ሁለቱም በእግዚአብሔር ተሰርተዋል። እንቅልፍ አትውደድ፣ አለያ ድሃ ትሆናለህ። ዓይንህን ክፈት፣ የተትረፈረፈ ምግብ ይሆንልሃል። ዕቃ የሚገዛ የማይረባ ነው ብሎ ያራክሳል፣ ሲመለስ ግን በግዢው ይኩራራል። ወርቁም አለ፣ ቀይ ዕንቁም ተትረፍርፏል። ዕውቀት የሚናገሩ ከንፈሮች ግን ብርቅ ጌጦች ናቸው። ለማይታወቅ ሰው ዋስ የሆነውን ልብሱን ግፈፈው፣ ለዘልዛላ ሴት የተዋሰውንም በቃሉ ያዘው። ሰው በማጭበርበር ያገኘው ምግብ ይጣፍጠዋል፣ በመጨረሻ ግን አፉን ኮረት ሞልቶት ያገኘዋል። ምክር ጠይቀህ ዕቅድ አውጣ፣ ጦርነት የምትገጥም ከሆነ መመሪያ ተቀበል። ሐሜተኛ ምስጢር ያባክናል፣ ስለዚህ ለፍላፊ ሰው አርቅ። አባቱም እናቱን የሚሰድብ መብራቱ በድቅድቅ ጨለማ ይጠፋበታል። ከጅምሩ ወዲያው ከተገኘ ርስት በመጨረሻ በረከት አይኖረውም። ለደረሰብኝ በደል ብድሬን ባልመልስ አትበል፣ እግዚአብሔር ጠብቅ፣ እርሱ ይታደግሃል። ሁለት አይነት ሚዛን በእግዚአብሔር ዘንድ አጸያፊ ነው፣ አባይ ሚዛን አይወድም። የሰው አካሄዱ በእግዚአብሔር ይመራል፣ ሰውን የገዛ መንገዱን እንዴት ማስተዋል ይችላል? በችኮላ ስዕለት መሳል፣ ከተሳሉትም በኋላ ማቅማማት ለሰው ወጥመድ ነው። ጠቢብ ንጉሥ ክፉዎችን አበጥሮ ይለያል፣ የመውቂያ መንኮራኩሮችን በላያቸው ላይ ይነዳል። የሰው መንፈስ ለእግዚአብሔር መብራት ነው፣ ውስጣዊ ማንነቱንም ይፈትሻል። ፍቅርና ታማኝነት ንጉሥ ይጠብቁታል፣ በፍቅርም ዙፋን ይጸናል። የጎልማሶችም ክብር ብርታታቸው፣ የሽማግሌዎችም ሞገስ ሽበታቸው ነው። የሚያቆስል በትር ክፋትን ያስወግዳል፣ ግርፋትም የውስጥን ሰውነት ያጠራል በማለት ይናገራል። በመጽሐፈ ምሳሌ ምዕራፍ 21 ላይ ቀጥሎም የንጉሥ ልብ በእግዚአብሔር እጅ ነው፣ እርሱም እንደ ቦይ ውሃ ደስ ወዳሰኘው ይመራዋል ይለናል። ለሰው መንገዱ ሁሉ ቀና ይመስለዋል፣ እግዚአብሔር ግን ልብን ይመዝናል። ከመሥዋዕት ይልቅ ጽድቅንና ፍትሕን ማድረግ በእግዚአብሔር ዘንድ ተቀባይነት አለው። ትዕቢተኛ ዓይን፣ እብሪተኛ ልብ፣ የክፎችም መብራት ኃጢአት ናቸው። የትጉህ ሰው ዕቅድ ወደ ትርፍ ይመራል፣ ችኮላም ወደ ድህነት ያደርሳል። በሐሰተኛ አንደበት የተገኘ ሀብት በኖ የሚጠፋተን ለሞትም የሚያበቃ ወጥመድ ነው። ክፉዎችን አመፃቸው ይጠራርጋቸዋል፣ ቅን ነገር ማድረግ አይወዱምና። የበደለኛ መንገድ ጠማማ ነው፣ የንጹሕ ሰው ጠባይ ግን ቀና ነው። ከጨቅጫቃ ሚስት ጋር በአንድ ቤት ከመኖር በጣራ ላይ ጥግ ይዞ መኖር ይሻላል። ክፉ ሰው ክፋትን አጥብቆ ይመኛል፣ ባልንጀራውም ከእርሱ ዘንድ ርኅራኄን አያገኝም። ፌዘኛ ሲቀጣ አላዋቂ ጥበብን ያተርፋል፣ ጠቢብ ሰው ቢማር ዕውቀትን ያገኛል። ጻድቁ የክፎችን ቤት ልብ ብሎ ይመለከታል፣ ክፎችንም ያጠፋቸዋል። ሰው የድሆችን ጩኸት ላለመስማት ጆሮውን ቢዘጋ እርሱ
ይጮኻል፣ መልስም አያገኝም። በስውር የተደረገ ስጦታ ቁጣን ያበርዳል። በጉያ የተሸሸገ እጅ መንሻ ታላቅ ቁጣን ጸጥ ያደርጋል። ፍትሕ ሲሰፍን ጻድቁን ደስ ያሰኘዋል፣ ክፉ አድራጊዎችም ግን ያሸብራል። የማስተዋል መንገድ የሚስት ሰው በሙታን ጉባኤ ያርፋል። ቅንጦትን የሚወድ ይደኸያል፣ የወይን ጠጅና ዘይት የሚወድ ባለጸጋ አይሆንም። ክፉ ሰው ለጻድቅ ወስላታም ለቅን ሰው ወጆ ይሆናል። ከጨቅጫቃና ከቁጡ ሚስት ጋር ከመኖር በምድረ በዳ መኖር ይሻላል። በጠቢብ ቤት ምርጥ ምግብና ዘይት ተከማችቶ ይገኛል። ተላላ ሰው ግን ያለ የሌለውን ያሟጥጣል። ጽድቅንና ፍቅርን የሚከተል ሕይወትን ብልጽግናንና ክብርን ያገኛል። ጠቢብ የኃያልነት ከተማ ቅጥር ጥሶ ይገባል፣ መታመኛ ምሽጋቸውንም ያፈርሳል። አንደበቱንና ምላሱን የሚቆጣጠር ራሱን ከመቅሰፍት ይጠብቃል። ትዕቢተኛና ኩሩ ሰው ፌዘኛ ይባላል፣ በጠባዩም እብሪተኛ ነው። ታካች የሚገድለው ምኞቱ ነው፣ እጆቹ መስራት አይፈልጉምና። ክፉ ሰው ቀኑን ሙሉ ይመኛል፣ ጻድቅ ግን አንዳች ሳያስቀር ይሰጣል። የክፉ ሰው መሥዋዕት አስጸያፊ ነው፣ በክፉ ዓላማ ሲያቀርብማ የቱን ያህል አስከፊ ይሆን። ሐሰተኛ ምስክር ይጠፋል፣ እውነትን የሚናገር ግን ጸንቶ ይኖራል። ክፉ ሰው በአጉል ድፍረት ይቀርባል፣ ቅን ሰው ግን አደራረጉን ያስተውላል። እግዚአብሔርን ለመቋቋም የሚያስችል አንዳችም ጥበብ ማስተዋልና ዕቅድ የለም። ፈረስ ለጦርነት ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው በማለት ይናገራል። በምሳሌ ምዕራፍ 22 ላይ መልካም ስም ከብዙ ብልጽግና ይመረጣል፣ መከበርም ከብርና ከወርቅ ይበልጣል ይለናል። ባለጠጋና ድሃ የሚጋሩት ነገር እግዚአብሔር የሁላቸውም ፈጣሪ መሆኑ ነው። አስተዋይ ሰው አደጋ ሲያይ መጠጊያ ይሻል፣ ብስለት የጎደለው ግን በዚያው ይቀጥላል፣ መከራም ያገኘዋል። ትሕትናና እግዚአብሔርን መፍራት ሀብትን፣ ክብርና ሕይወትን ያስገኛል። በክፉዎች መንገድ ላይ እሾህና ወጥመድ አለ፣ ነፍሱን የሚጠብቅ ግን ከነዚህ ይርቃል። ልጅህን የሚሄድበትን መንገድ አስተምረው፣ በሚሸመግልበት ጊዜ ከዛ ፈቀቅ አይልም። ባለጠጋም ድሃን ይገዛል፣ ተበዳሪም ያበዳሪ ባሪያ ነው። ክፋትን የሚዘራ መከራን ያጭዳል፣ የቁጣውንም በትር ይጠፋል። ቸር ሰው ራሱን ይባርካል፣ ምግቡን ከድሆች ጋር ይካፈላልና። ፌዘኛን አስወጣው፣ ጠብ ይወገዳል፣ ጥልና ስድብም ያከትማል። የልብ ንጽሕናን ለሚወድና ንግግሩ ሞገስ ላለው ሰው ንጉሥ ወዳጁ ይሆናል። የእግዚአብሔር ዓይኖች ዕውቀትን ይጠብቃሉ፣ የማይታመኑትን ሰዎች ቃል ግን እርሱ ከንቱ ያደርጋቸዋል። ሰነፍ አንበሳ ውጭ አለ፣ መንገድ ላይ እገደላለሁ ይላል። የአመንዝራ ሴት አፍ ጥልቅ ጉድጓድ ነው፣ እግዚአብሔር የተቆጣውንም ይገባበታል። ሞኝነት በሕፃን ልብ ታስሯል፣ የተግሣጽ በትር ግን ከእርሱ ያርቃታል። ሀብትንም ለማከማቸት ድሃ የሚበድል ለባለጠጋም ስጦታ የሚያቀርብ ሁለቱም ይደኸያሉ። የጠቢባን ቃል ልብ ብለህ ስማ፣ ልብህንም ወደ ትምህርት ያዘንብል። በልብ ስትጠብቃቸው ሁሉም በከንፈሮች ላይ የተዘጋጁ ሲሆኑ ደስ ይላልና። ስለዚህ እምነትህን በእግዚአብሔር ላይ እንዲሆን ዛሬ አንተን ራስህን አስተምርሃለሁ። የምክርና የእውቀት ቃል የሆነ መልካም ትምህርቶችንስ አልጻፍኩልህምን? ለላክህ ተገቢውን መልስ ትሰጥ ዘንድ እውነተኛና የታመኑ ቃሎች እንዳስተምርህ አይደለምን? ድሆች በመሆናቸው ብቻ ድሆችን አትበዝብዛቸው፣ ችግረኛውን በአደባባይ አታንገላታው። እግዚአብሔር ይፋረድላቸዋልና የሚቀሟቸውንም ይቀማቸዋል። ከግልፍተኛ ጋር ወዳጅ አትሁን፣ በቀላሉ ቱግ ከሚል ሰው ጋር አትወዳጅ። አልያ መንገዱን ትማራለህ፣ ራስህንም ትጠመድበታለህ። በዋስትና ቃል እጅ አትምታ፣ ለብድር ተያዥ አትሁን። የምትከፍለው ካጣህ የምትተኛበት አልጋ ከስርህ ይወሰድብሃል። የቀድሞ አባቶችህ ያስቀመጡትን የጥንቱን የወሰን ምልክት አታጥፋ። በሙያው ስልጡን የሆነውን ሰው አይተሃልን?
በነገሥታት ዘንድ ባለሟል ይሆናል፣ አልባሌ ሰዎችን አያገለግልም ይለናል። በምሳሌ ምዕራፍ 23 ላይ ከገዢ ጋር ለመብላት በተቀመጥክ ጊዜ በፊትህ ያለውን በሚገባ አስተውል በማለት ይመክራል። ስግብግብም ብትሆን እንኳ በጉሮሮ ላይ ካራ አጋድምበት። የእሱ ጣፋጭ መብል አያስጎምጅህ፣ ምግቡ አታላይ ነውና። ሀብት ለማግኘት ስትል ራስህን አታድክም፣ ሐሳብህንም የመግታት ጥበብ ይኑርህ። በሀብት ላይ ዓይንህን ብትጥል ወዲያውኑ ይጠፋል። ወደ ሰማይ እንደሚበር ንስር በእርግጥም ክንፍ አውጥቶ ይበራል። የስስታም ምግብ አትብላ፣ ጣፋጭ መብሉንም አያስጎምጅህ። ሁል ጊዜ ስለ ዋጋ የሚያሰላ ሰው ነውና ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። የበላሃት ትንሿ እንኳ ታስመልስሃለች፣ የምስጋና ቃልህንም ከንቱ ታደርጋለህ። ከጅል ጋር አትነጋገር፣ የቃልህንም ጥበብ ያንኳስሳልና። የጥንቱንም የወሰን ምልክት አታፋልስ፣ አባት የሌለባቸውንም ልጆች መሬት አትግፋ። ታዳጊው ብርቱ ነውና እርሱ ይፋረድላቸዋል። ልብህን ለምክር ጆሮህንም ለእውቀት ቃል ስጥ። ልጅን ከመቅጣት ወደ ኋላ አትበል፣ በጨንገር ብትገርፈው አይሞትም። በጨንገር ቅጣው፣ ነፍሱም ከሞት አድናት። ልጄ ሆይ ልብህን ጠቢብ ቢሆን የኔንም ልብ ሐሴት ያደርጋል። ከንፈሮች ትክክሉን ቢናገሩ ውስጣዊ ሁለንተናዬ ሐሴት ያደርጋል። ልብህ በኃጢአተኞች አይቅና፣ ነገር ግን ዘወትር እግዚአብሔርን ለመፍራት ትጋ። ለነገ እርግጠኛ አለኝታ ይኖርሃል፣ ተስፋህንም ከንቱ አይሆንም። ልጄ ሆይ አድምጥ፣ ጠቢብም ሁን፣ ልብህም ከትክክለኛው መንገድ አይውጣ። ብዙ የወይን ጠጅ ከሚጠጡ ሥጋ ከሚሰለቅጡ ጋር አትወዳጅ፣ ሰካራሞችና ሆዳሞች ድሆች ይሆናሉና እንቅልፋሞችም ቡትቶ ያለብሳቸዋል። የወለደህን አባትህን አድምጥ፣ እናትህንም ባረጀሽ ጊዜ አትናቃት። እውነትን ግዛት እንጂ አትሽጣት፣ ጥበብን ተግሣጽንና ማስተዋልን ገንዘብ አድርግ። የጻድቅ ሰው አባት እጅግ ደስ ይለዋል፣ ጠቢብ ልጅ ያለው በእርሱ ሐሴት ያደርጋል። አባትና እናትህ ደስ ይበላቸው፣ ወላጅ እናትህም ሐሴት ታድርግ። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም ከመንገዴ አይውጡ። ዘልዛላ ሚስት ጠባብ ጉድጓድ፣ አመንዝራም ሴት አዘቅት ናትና። እንደ ወንበዴ ታደባለች፣ በሰዎችም መካከል ወስላቶችን ታበዛለች። ዋይታ የማን ነው? ሐዘንስ የማን ነው? ጠብ የማን ነው? ብሶትስ የማን ነው? በከንቱ መቁሰል የማን ነው? የዓይን ቅላትስ የማን ነው? የወይን ጠጅ በመጠጣት ጊዜያቸውን ለሚያባክኑ ነው። እየዞሩ ድብልቅ የወይን ጠጅ ለሚቀማምሱ ሰዎች ነው። መልኩ ቀይ ሆኖ በብርጭቆ ውስጥ ሲያንጸባርቅ ሰተት ብሎ የሚወርድበት ጊዜ ወደ ወይን ጠጅ ትክ ብለህ አትመልከት፣ በመጨረሻው እንደ እባብ ይነድፋልና እንደ ፉኝትም መርዙን ይረጫል። ዓይኖችህ እንግዳ ነገር ያያሉ፣ አምሮትህም ይቀዣብራል። በባህር ላይ የተኛ በመርከብ ምሰሶ ጫፍ ላይ የተጋደምክ ትመስላለህ። አንተም መቱኝ አልተጎዳሁኝም፣ ደበደቡኝ አልተሰማኝም፣ ታዲያ ሌላ መጠጥ እንዳገኝ መቼ ነው የምነቃው ትላለህ በማለት ይናገራል። በምሳሌ ምዕራፍ 24 ላይ በክፉ ሰዎች አትቅና፣ ጓደኝነታቸውንም አይመርህ በማለት ይመክራል። ልባቸው በአመፅ ያውጠነጥናሉና ከንፈራቸውም ሸፍጥ ያወራል። ቤት በጥበብ ይሰራል፣ በማስተዋልም ይጸናል። በእውቀትም ውድና ውብ በሆነ ንብረት ክፍሎቹ ይሞላሉ። ጠቢብ ሰው ታላቅ ኃይል አለው፣ እውቀት ያለው ሰው ብርታትን ይጨምራል። ጦርነት ለመግጠም መልካም ምክር፣ ድል ለማግኘትም ብዙ አማካሪ ያስፈልጋል። ጥበብ ለተላላ በጣም ሩቅ ናት፣ በከተማይቱም በር ሸንጎ ላይ መናገር አይችልም። ክፋት የሚያውጠነጥን ተንኮለኛ በመባል ይታወቃል። የተላላ ዕድል ኃጢአት ነው። ፌዘኛን ይጸየፋሉ። በመከራ ጊዜ ፈራ ተባ ካልክ አቅምህ ምንኛ ደካማ ነው።
ወደ ሞት የሚነዱትን ታደጋቸው፣ እየተጎተቱ ለእርድ የሚሄዱትንም አድናቸው። አንተም ስለዚህ ነገር ምንም አላውቅም ብትል ልብህ የሚመረምር እሱ ያስተውላልና። ሕይወትህን የሚጠብቃት እርሱ አያውቅምን? ለእያንዳንዱስ እንደ ሥራው መጠን አይከፍለውምን? ልጄ ሆይ መልካም ነውና ማር ብላ፣ የማር ወለላም ጣዕም ይጣፍጥሃል። ጥበብም ለነፍስህ እንደዚሁ ጣፋጭ እንደሆነች እወቅ። ብታገኛት ለነገ አለኝታ ይኖርሃል፣ ተስፋ ከንቱ አይሆንም። በጻድቅ ሰው ቤት ላይ እንደ ወንበዴ አታድፍጥ፣ መኖሪያውንም በድንገት አታጥቃ። ጻድቅ ሰው 7 ጊዜ እንኳ ቢወድቅ ይነሳልና፣ ክፉዎች ግን በጥፋት ይወድቃሉ። ጠላትህ ሲወድቅ ደስ አይበልህ፣ ሲሰናከልም ልብህ ሐሴት አያድርግ። አለያ እግዚአብሔር ይህንን አይቶ ደስ አይለውም፣ ቁጣውንም ከእርሱ ይመልሳል። በጨካኞች ድርጊት አትጨነቅ፣ በክፉዎችም አትቅና። ግፈኛ ተስፋ የለውምና የክፉዎችም መብራት ድርግም ብላ ትጠፋለች። ልጄ ሆይ እግዚአብሔርንና ንጉሥን ፍራ፣ ከአመፀኞችም ጋር አትተባበር። ሁለቱ የሚያመጡት መዓት ምን እንደሚሆን ማን ያውቃል? እነዚህን ደግሞ የጠቢባን ምሳሌዎች ናቸው። በዳኝነት አድሎ ማድረግ ተገቢ አይደለም። በደለኛውን አንተ ንጹሕ ነህ የሚለውን ሕዝቦች ይረግሙታል፣ መንግሥታትም ያወግዙታል። በደለኛውን አንተ ጥፋተኛ ነህ የሚሉ ግን መልካም ነገር ይገጥማቸዋል፣ የተትረፈረፈ በረከትም ይወርድላቸዋል። እውነተኛ መልስ መስጠት ከንፈርን እንደ መሳም ነው። በደጅ ያለውን ሥራህን ፈጽም፣ እርሻህንም አዘጋጅ። ከዚያም በኋላ ቤትህን ሥራ። በባልንጀራህ ላይ ያለ ምክንያት አትመስክር፣ በከንፈርም አትሸንግል። በእኔ ላይ እንደ ሠራብኝ እሠራለታለሁ፣ ስለ አድራጎቱም የእጁን እመልስለታለሁ አትበል። ጥበብ እንደዚህ ትላለች፣ በሰነፍ ሰው እርሻ በኩል አለፍኩ፣ ማስተዋል የጎደለውን ሰው የወይን ቦታ አልፌ ሄድሁ። በያለበት እሾህ በቅሎበታል፣ መሬቱ አረም ለብሷል፣ ቅጥሩም ፈራርሷል። ያየሁትን ነገር አወጣሁ አወረድሁ፣ ካስተዋልሁትም ትምህርት አገኘሁ። ጥቂት ላንቀላፋ፣ ጥቂት ላሸልብ፣ እጄንም አጣጥፌ ጥቂት ልረፍ ብትል ድህነት እንደ ወንበዴ እጦትም እንደ ታጠቀ ሰው ይመጣብሃል። በመቀጠልም በመጽሐፈ ምሳሌ ምዕራፍ 25 እነዚህ የይሁዳ ነገሥታት የሕዝቅያስ ሰዎች የቀለዷቸው ሌሎች የሰሎሞን ምሳሌዎችን እናገኛለን። ነገርን መሰወር ለእግዚአብሔር ክብሩ ነው፣ ነገርን ፈልፍሎ ማውጣት ግን ለነገሥታት ክብራቸው ነው። ሰማያት ከፍ ያሉ እንደሆኑ ምድርም ጥልቅ እንደሆነ ሁሉ የነገሥታትም ልብ እንደዚሁ አይመረመርም። ከብር ዝገትን አስወግድ፣ አንጥረኛውም ንጹሕ ነገር ያገኛል። ክፉን ከንጉሥ ፊት አርቅ፣ ዙፋኑ በጽድቅ ትጸናለች። በንጉሥ ፊት ራስህን ከፍ ከፍ አታድርግ፣ በታላላቆችም መካከል መገኘት አይመርህ። በትልቅ ሰው ፊት የሚያዋርድህ ራሱ ወደዚህ ከፍ በል ሲልህ ያኔ ይሻላል። በዓይንህ ያየውን ሁሉ ወደ ፍርድ አደባባይ በችኮላ አታውጣ። ባልንጀራህን ካሳፈር በኋላ ምን ይውጣሃል? ስለ ራስህ ጉዳይ ከባልንጀራ ጋር በምትከራከርበት ጊዜ የሌላውን ሰው ምስጢር አታውጣ፣ ያልያ ይህንን የሚሰማ ያሳፍርሃል። አንዴ የጠፋውን ስምህንም ፈጽሞ መመለስ አትችልም። በአግባቡ የተነገረ ቃል በብር መደብ ላይ እንደተቀረጸ የወርቅ እንኮይ ነው። የጠቢብ ሰው ዘለፋ የሚሰማ ጆሮ እንደ ወርቅ ጉትቻ ወይም እንደ ጥሩ የወርቅ ጌጥ ነው። በመከር ጊዜ የበረዶ ቅዝቃዜ ለስለስ እንደሚያደርግ ሁሉ ታማኝ መልእክተኛም ለላኩት እንደዚሁ ነው። የጌቶቹን መንፈስ ያሳርፋልና። የማይለግሰውን ስጦታ እቸራለሁ ብሎ ጉራ የሚነዛ ሰው ዝናብ እንደሌለው ደመና ንፋስ ነው። በትዕግሥት ገዥን ማግባባት ይቻላል፣ ለስላሳ አንደበት አጥንትን ይሰብራል። ማር ስታገኝ በልክ ብላ፣ ከበዛ ያስመልስሃል። ወደ ባልንጀራ ቤት እግር አታብዛ፣ ታሰለቸውና ይጠላሃል። በባልንጀራው ላይ በሐሰት የሚመሰክር እንደ ቆመጥ እንደ ሰይፍና እንደ ተሳለ ፍላጻ ነው። በመከራ ጊዜ በወስላታ ሰው መተማመን በተበላሸ ጥርስና በሰለለ እግር እንደ መታመን ነው። ላዘነ ልብ የሚዘምር በብርድ ቀን ልብስ እንደሚያወልቅ ወይም በሶዳ ላይ እንደተጨመረ ሆምጣጤ ነው። ጠላትህ
ቢራብ አብላው፣ ቢጠማ ውሃ ጠጣው። ይህንንም በማድረግህ በራሱ ላይ ፍም ትከምራለህ። እግዚአብሔር ዋጋህን ይከፍልሃል። የሰሜን ነፋስ ዝናብ እንደሚያመጣ ሁሉ ሐሜተኛ ምላስ ቁጡ ፊት ታስከትላለች። ከጨቅጫቃ ሚስት ጋር በአንድ ቤት ከመኖር በጣራ ማዕዘን ላይ መኖር ይሻላል። ከሩቅ የሚመጣ መልካም ዜና የተጠማችን ነፍስ እንደሚያረካ ቀዝቃዛ ውሃ ነው። ለክፉ ሰው የሚንበረከክ ጻድቅ እንደ ደፈረሰ ምንጭ ወይም እንደ ተበከለ የጉድጓድ ውሃ ነው። ከመጠን በላይ ማር መብላት ጥሩ አይደለም፣ የራስንም ክብር መሻት አያስከብርም። ራሱን የማይቆጣጠር ሰው ቅጥሯ እንደፈረሰ ከተማ ነው በማለት ይናገራል። በምሳሌ ምዕራፍ 26 በረዶ በበጋ ዝናብ በመከር እንደማያስፈልግ ሁሉ ክብር ለሞኝ አይገባውም ይለናል። ክንፎቿን እንደምታርገበግብ ድንቢጥ ወይም ቱር እንደምትል ጨረባ ከንቱ ርግማን በማንም ላይ አይደርስም። ለፈረስ አለንጋ፣ ለአህያ መሸንበቢያ፣ ለተላላ ጀርባ በትር ይገባዋል። ቂልን እንደ ቂልነቱ አትመልስለት፣ አለያ አንተም ራስህ እንደርሱ ትሆናለህ። ቂልን እንደ ቂልነቱ መልስለት፣ አለያ ጠቢብ የሆነ ይመስለዋል። በተላላ እጅ መልእክት መላክ የገዛ እግርን እንደ መቁረጥ ወይም አመፃን እንደ መጋት ነው። በቂል አንደበት የሚነገር ምሳሌ ሰላላ የሽባ ሰው እግር ነው። የተላላ ክብር መስጠት በወንጭፍ ላይ ድንጋይ እንደ ማሰር ነው። ባላዋቂ አንደበት የሚነገር ምሳሌ በሰካራም እጅ እንዳለ እሾህ ነው። ቂልን ወይም የትኛውም አላፊ አግዳሚ የሚቀጥር ፍላጻውን እየወረወረ ወገኖቹን እንደሚያቆስል ቀስተኛ ነው። ውሻ ወደ ትፋቱ እንደሚመለስ ሁሉ ተላላ ቂልነቱን ይደጋግማል። ራሱን እንደ ጠቢብ የሚቆጥረውን ሰው አይተሃልን? ከእርሱ ይልቅ ለተላላ ተስፋ አለው። ሰነፍ በመንገድ ላይ አንበሳ አለ፣ አስፈሪ አንበሳ በአውራ ጎዳና ላይ ይንጎማለላል ይላል። መዝጊያ በማጠፊያው ላይ እንደሚዞር ሰነፍ ባልጋው ላይ ይገላበጣል። ሰነፍ እጁን ወጭት ውስጥ ያጠልቃል፣ ወደ አፉ ለመመለስ ግን እጅግ ይታክታል። በማስተዋል መልስ ከሚሰጡ 7 ሰዎች ይልቅ ሰነፍ ራሱን ጠቢብ አድርጎ ይቆጥራል። በሌሎች ጠብ ጥልቅ የሚል መንገደኛ የውሻ ጆሮ እንደሚይዝ ሰው ነው። ትንታግ ወይም የሚገድል ፍላጻ እንደሚወረውር እብድ ቀልዴን እኮ ነው እያለ ባልንጀራውን የሚያታልል ሰው እንደዚሁ ነው። እንጨት ከሌለ እሳት ይጠፋል፣ አሾክሻኪ ከሌለም ጠብ ይበርዳል። ከሰል ፍምን እንጨትም እሳትን እንደሚያቀጣጥል አዋኪ ሰውም ጠብን ያባብሳል። የሐሜተኛ ቃል እንደ ጣፋጭ ጉርሻ ነው፣ ወደ ሰው ውስጥ ዘልቆ ይገባል። ክፋትን በልብ ቋጥሮ ለስላሳ ቃል የሚናገር ከንፈር በብር ፈሳሽ እንደተለበጠ የሸክላ ዕቃ ነው። ተንኮለኛ በከንፈሩ ይሸነግላል፣ በልቡ ግን ክፋትን ይቋጥራል። ንግግሩ ማራኪ ቢሆንም አትመነው፣ 7 ርኩሰት ልቡን ሞልቶታልና። ተንኮሉ በሽንገላው ይሸፈን ይሆን? ነገሩ ግን ክፋቱ በጉባኤ ይገለጣል። ጉድጓድ የሚምስ ራሱ ይገባበታል፣ ድንጋይ የሚያንከባልልም ተመልሶ በላዩ ላይ ይገለበጥበታል። ሐሰተኛ ምላስ የጎዳቻቸውን ትጠላለች፣ ሸንጋይ አንደበት ጥፋትን ታመጣለች ይለናል። በመጽሐፈ ምሳሌ ምዕራፍ 27 ነገ በሚሆነው አትመካ፣ ቀን የሚያመጣውን አታውቅምና። ሌላው ያመስግንህ እንጂ የገዛ አፍህ አይደለም፣ ሌላ ሰው ያወድስህ እንጂ የገዛ ከንፈርህ አይሁን። ድንጋይ ከባድ ነው፣ አሸዋም ሸክሙ ጽኑ ነው። ከሁለቱ ግን የሰነፍ ቁጣ ይከብዳል። ቁጣ ምሕረት የሌለው ነው፣ መዓትም እንደ ጎርፍ ነው። በቅናት ፊት ግን ማን ይቆማል? የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው። የጠገበች ነፍስ የማር ወለላ ትረግጣለች፣ የተራበች ነፍስ ግን የመረረ ነገር ሁሉ ይጣፍጣታል። ስፍራውን የሚተው ሰው ቤቱን ትቶ እንደሚበር ወፍ ነው። ሽቱና ዕጣን ልብን ደስ ያሰኛሉ፣ እንዲሁም ነፍስ በወዳጅ ምክር ደስ ይላታል።
ወዳጅህንና የአባትህን ወዳጅ አትተው። በመከራ ቀን ወደ ወንድም ቤት አትግባ። የቀረበ ወዳጅ ከራቀ ወንድም ይሻላል። ልጅ ሆይ ጠቢብ ሁን፣ ልቤም ደስ አሰኘው፣ ለሚሰድበኝ መልስ መስጠት ይቻል ዘንድ። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂ ግን አልፎ ይጎዳል። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እርሱን አግተው። ባልንጀራውን በታላቅ ቃል ማለዳ የሚባርክ ሰው እንደሚራገም ያህል ነው። በዝናብ ቀን የሚያንጠበጥብ ቤትና ጠበኛ ሴት አንድ ናቸው። እርሷንም መከልከል ነፋስን መከልከልና ዘይትን በቀኝ እጅ መጨበጥ ነው። ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። በለሱን የጠበቀ ፍሬዋን ይበላል፣ ጌታውንም የሚጠብቅ ይከብራል። ፊት በውሃ ላይ ለፊት እንደሚታይ እንዲሁ የሰው ልብ ለሰው ይታያል። ሲኦልና የሙታን ዓለም እንደማይጠግቡ ሁሉ የሰውም ዓይን አይረካም። ብር በማቅለጫ ወርቅም በከውር እንደሚፈተን ሰውም በሚቀበለው ምስጋና ይፈተናል። ጅልን በመውቀጫ ብትወቅጠው እንደ እህልም በዘነዘና ብታደቀው ጅልነቱ ልታስወግድለት አትችልም። በጎችህ በምን ሁኔታ እንዳሉ ደህና አድርገህ ወቅ፣ መንጋህንም ተንከባከብ። ሀብት ለዘላለም አይኖርምና ዘውድም ከትውልድ ወደ ትውልድ ጸንቶ አይኖርም። ደረቁ ሳር ተወግዶ አዲሱ ብቅ ሲል በየኮረብታው ላይ ያለው ሳር ተሰብስቦ ሲገባ ከበግ ጠቦቶችህ ልብስ ታገኛለህ፣ ፍየሎችህም የእርሻ መግዣ ይሆናሉ። አንተንና ቤተሰብህን ገረዶችህን ጭምር ለመመገብ የተትረፈረፈ የፍየል ወተት ይኖርሃል በማለት ይናገራል። በመጽሐፈ ምሳሌ ምዕራፍ 28 ክፉ ሰው ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ልበ ሙሉ ነው ይለናል። አገር ስታምጽ ገዢዎቿ ይበዛሉ፣ አስተዋይና አዋቂ ሰው ግን ሥርዓትን ያሰፍናል። ድሆችን የሚያስጨንቅ ሰው ሰብል እንደሚያጠፋ ኃይለኛ ዝናብ ነው። ሕግን የሚተዉ ክፉዎችን ያወድሳሉ፣ ሕግን የሚጠብቁ ግን ይቋቋሟቸዋል። ክፉዎች ፍትሕን አያስተውሉም፣ እግዚአብሔርን የሚሹ ግን ሙሉ በሙሉ ያውቋታል። ባካሄዱ ነውር የሌለበት ድሃ መንገዱ ጠማማ ከሆነ ባለጠጋ ይሻላል። ሕግን የሚጠብቅ አስተዋይ ልጅ ነው፣ ከሆዳሞች ጋር ጓደኛ የሚሆን ግን አባቱን ያዋርዳል። በከፍተኛ ወለድ ሀብቱን የሚያካብት ለድሃ ለሚራራ ለሌላው ሰው ያከማችለታል። ሕግን ላለማስማት ጆሮን የሚደፍን ጸሎቱ እንኳ አጸያፊ ነው። ቅኖችን በክፉ መንገድ የሚመራ በቆፈረው ጉድጓድ ይገባል። ንጹሐን ግን መልካም ነገር ይወርሳሉ። ባለጠጋ ራሱን ጠቢብ አድርጎ ይቆጥር ይሆናል፣ አስተዋይ የሆነ ድሃ ግን መርምሮ ያውቀዋል። ጻድቃን ድል ሲነሱ ታላቅ ደስታ ይሆናል፣ ክፉዎች ስልጣን ሲይዙ ግን ሕዝብ ይሸሸጋል። ኃጢአቱን የሚሰውር አይለማም፣ የሚናዘዝ የሚተወው ግን ምሕረትን ያገኛል። እግዚአብሔርን ዘወትር የሚፈራ ሰው ብሩክ ነው፣ ልቡን የሚያደነድን ግን መከራ ላይ ይወድቃል። ታዳጊ በሌለው ሕዝብ ላይ የተሾመ ጨካኝ ገዢ እንደሚያገሳ አንበሳ ወይም ተንደርድሮ እንደሚይዝ ድብ ነው። ጨካኝ ገዥ ማመዛዘን ይጎድለዋል፣ አላግባብ የሚገኝን ጥቅም የሚጸየፍ ግን ዕድሜው ይረዝማል። የሰው ደም ያለበት ሰው ዕድሜ ልኩን ሲቅበዘበዝ ይኖራል፣ ማንም ሰው አይረዳውም። አካሄዱ ነቀፋ የሌለበት ሰው ክፉ አያገኘውም፣ መንገዱ ጠማማ የሆነ ግን ድንገት ይወድቃል። መሬቱን የሚያርስ የተትረፈረፈ ምግብ ያገኛል፣ ከንቱ ተስፋ ይዞ የሚጓዝ ግን ድህነትን ይወርሳል። ታማኝ ሰው እጅግ ይባረካል፣ ሀብት ለማግኘት የሚጣደፍ ግን ከቅጣት አያመልጥም። አድሎ ማድረግ መልካም አይደለም፣ ሰው ግን ለቁራሽ እንጀራ ሲል በደል ይፈጽማል። ስስታም ሀብታም ለማከማቸት ይስገበገባል፣ ድህነት እንደሚጠብቀው አያውቅም። ሸንጋይ አንደበት ካለው ይልቅ ሰውን የሚገስጽ ውሎ አድሮ ይወደዳል። ከአባትና ከእናቱ ሰርቆ ይህ ጥፋት አይደለም የሚል ያጥፊ ተባባሪ ነው። ስስታም ሰው ጠብን ያነሳሳል፣ በእግዚአብሔር የሚታመን ግን ይባረካል። በራሱ የሚታመን ተላላ ነው፣ በጥበብ የሚመላለስ ግን ክፉ አያገኘውም። ለድሆች የሚሰጥ
አይቸገርም። አይቷቸው እንዳላየ የሚሆን ግን ብዙ እርግማን ይደርስበታል። ክፉዎች ሥልጣን በሚይዙ ጊዜ ሕዝብ ይሸሸጋል። ክፉዎች በሚጠፉበት ጊዜ ግን ጻድቃን ይበዛሉ ይለናል። በምሳሌ ምዕራፍ 29 ከብዙ ተግሣጽ በኋላ አንገቱን የሚያደነድን ሰው በድንገት ይጠፋል፣ መዳኛም የለውም በማለት ምሳሌውን ይቀጥላል። ጻድቃን ሥልጣን ሲይዙ ሕዝብ ሐሴት ያደርጋል። ክፉዎች ሲገዙ ግን ሕዝብ ይሰቃያል። ጥበብን የሚወድ ሰው አባቱን ደስ ያሰኛል፣ የአመንዝራዎችም ወዳጅ ግን ሀብቱን ያባክናል። ፍትሕን በማስፈን ንጉሥ አገርን ያረጋጋል፣ ጉቦ ለማግኘት የሚጎመጅ ግን ያፈራርሳታል። ባልንጀራውን የሚሸነግል ለገዛ እግሩ መረብ ይዘረጋል። ክፉ ሰው በራሱ ኃጢአት ይጠመዳል፣ ጻድቅ ግን ይዘምራል ደስም ይለዋል። ጻድቅ ለድሆች ፍትሕ ይጨነቃል፣ ክፉ ሰው ግን ደንታ የለውም። ተሳዳቢዎች ከተማን ያውካሉ፣ ጠቢባን ግን ቁጣን ያበርዳሉ። ጠቢብ ሰው ከተላላ ጋር ወደ ሸንጎ ቢሄድ ተላላ ይቆጣል፣ ያፌዛል፣ ሰላምም አይኖረውም። ደም የተጠሙ ሰዎች ሐቀኛውን ሰው ይጠላሉ፣ ቅን የሆነውንም ለመግደል ይሻሉ። ሞኝ ሰው ቁጣውን ያለ ገደብ ይለቀዋል፣ ጠቢብ ግን ራሱን ይቆጣጠራል። ገዢ ሐሰት ወሬ የሚሰማ ከሆነ ሹማምንቱ ሁሉ ክፎች ይሆናሉ። ድሃውና ጨኳኙ የጋራ አገር አላቸው፣ እግዚአብሔር ለሁለቱም የዓይን ብርሃን ሰጥቷቸዋል። ንጉሥ ለድሃ ትክክለኛ ፍርድ ቢሰጥ ዙፋኑ ለዘላለም ጸንቶ ይኖራል። የተግሣጽ በትር ጥበብን ታጎናጽፋለች፣ መረን የተለቀቀ ልጅ ግን እናቱን ያሳፍራል። ክፉዎች ሥልጣን ሲይዙ ኃጢአት ይበዛል፣ ጻድቃን ግን የእነርሱን ውድቀት ያያሉ። ልጅህን ቅጣው፣ ሰላም ይሰጥሃል፣ ነፍስህንም ደስ ያሰኛታል። ራዕይ በሌለበት ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተባረከ ነው። አገልጋይ በቃል ብቻ ሊታረም አይችልም፣ ቢያስተውለውም እንኳ በጅ አይልም። በችኮላ የሚናገር ሰው ታያለህን? ከእርሱ ይልቅ ተላላ ተስፋ አለው። ሰው አገልጋዩን ከልጅነቱ ጀምሮ ቢያቀማጥል የኋላ ኋላ ሐዘን ያገኘዋል። ቁጡ ሰው ጠብን ይጭራል፣ ግልፍተኛም ብዙ ኃጢአት ይሠራል። ሰውን ትዕቢቱ ያዋርደዋል፣ ትሑት መንፈስ ያለው ግን ክብርን ይጎናጸፋል። የሌባ ግብረ አበር የገዛ ራሱ ጠላት ነው፣ የመሐላውም እርግማን እየሰማ ጭጭ ይላል። ሰውን መፍራት ወጥመድ ነው፣ በእግዚአብሔር የሚታመን ግን በሰላም ይኖራል። ብዙዎች በገዥ ፊት ተደማጭነት ማግኘት ይሻሉ፣ ሰው ፍትሕን የሚያገኘው ግን ከእግዚአብሔር ዘንድ ነው። ጻድቃን አታላዮችን ይጸየፋሉ፣ ክፉዎችም ቅኖችን ይጠላሉ በማለት ይመክራል። በመጽሐፈ ምሳሌ ምዕራፍ 30 የያቄ ልጅ የአጉር ቃል ይህ ነው። ይህ ሰው ለኤቲኤልና ለኡካል ተናገረ። እኔ ከሰው ሁሉ ይልቅ ልጅ ነኝ፣ ሰው ያለው ማስተዋል የለኝም። ጥበብን አልተማርኩም፣ ስለ ቅዱስም ዕውቀት የለኝም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ ሰብስቦ የያዘ ማን ነው? ውኆችንስ በመጎናጸፊያ የጠቀለለ ማን ነው? የምድርን ዳርቻዎች ሁሉ የወሰነ ማን ነው? ስሙ ማን ነው? የልጆች ስም ማን ይባላል? የምታውቅ ከሆነ እስኪ ንገረኝ በማለት ይጀምራል። የእግዚአብሔር ቃል ሁሉ እንከን የለበትም፣ እርሱ ለሚታመኑት ሁሉ ጋሻቸው ነው። በእርሱ ቃል ላይ አንዳች አትጨምር፣ አለያ ይዘልፍሃል፣ ሐሰተኛም ያደርግሃል ይላል። እግዚአብሔር ሆይ ሁለት ነገር እለምንሃለሁ ይላል፣ እነዚህንም ከመሞቴ በፊት አትከልክለኝ። ሐሰትንና ሐሰት መናገርን ከኔ አርቅልኝ። ድህነትንም ሆነ ብልጽግናን አትስጠኝ፣ ብቻ የዕለት እንጀራዬን ስጠኝ። አለያ ግን ያለ ልክ እጠግብና እክድሃለሁ። እግዚአብሔር ማን ነው እላለሁ፣ ወይም ድሃ እንደሆንሁ እሰርቃለሁ፣ የአምላኬንም ስም እሳደባለሁ። አገልጋይ በጌታው ፊት በክፉ አታንሳው፣ አለያ ይረግምህና ጉዳት ያደርስብሃል።
አባቱን የሚረግም እናቱንም የማይባርክ ትውልድ አለ። ራሳቸውን ንጹሐን አድርገው የሚቆጥሩ ሆኖም ከርኩሰታቸው ያልነጹ አሉ። ዓይናቸው ትዕቢተኛ የሆነ አስተያየታቸው ንቀት የሞላበት ድሆችን ከምድር ችግረኞችንም ከሰው ዘር መካከል ለማጥፋት ጥርሳቸውን ሰይፍ የሆነ መንጋጋቸውም ካራ ይሆናሉ። አለቅት 2 ሴቶች ልጆች አሏት። ስጡን ስጡን እያሉ ይጮኻሉ። ፈጽሞ የማጠግቡ 3 ነገሮች አሉ። በቃኝን ከቶ የማያውቁ 4 ናቸው። እነርሱም መቃብር፣ መካን ማኅፀን፣ ውሃ ጠጥታ የማትረካ ምድር፣ በቃኝ የማይል እሳት ናቸው። በአባት ላይ የምታፌዝ ዓይን፣ የእናትንም ትእዛዝ የምትንቅ የሸለቆ ቁራዎች ይጎጠጉጧታል፣ ጆፌ አሞሮችም ይበሏታል። እጅግ የሚያስደንቁኝ 3 ነገሮች አሉ። የማላስተውላቸው 4 ናቸው። የንስር መንገድ በሰማይ፣ የእባብ መንገድ በቋጥኝ፣ የመርከብ መንገድ በባህር፣ የሰውም መንገድ ከሴት ልጅ ጋር ናቸው ይለናል። የአመንዝራይቱ መንገድ ይህ ነው፣ በልታ አፏን በማበስ ምንም የሠራሁት ጥፋት የለም ትላለች። ምድር በ3 ነገሮች ትናወጣለች፣ እንዲያውም መሸከም የማትችለው 4ተኛውን ነው ይለናል። ባሪያ ሲነግስ፣ ሰነፍ እንጀራ ሲጠግብ፣ የተጠላች ሴት ባል ስታገባ፣ ሴት ባሪያ በእመቤቷ ላይ እግር ስትተካ ይለናል። በምድር ላይ 4 ነገሮች ትንንሽ ናቸው፣ ሆኖም እጅግ ጠቢባን ናቸው። ጉንዳኖች ደካማ ፍጡራን ናቸው፣ ሆኖም ምግባቸውን በበጋ ያከማቻሉ። ሽኮኮዎች አቅመ ደካማ ናቸው፣ ሆኖም መኖሪያቸውን በቋጥኞች መካከል ይሰራሉ። አንበጦች ንጉሥ የላቸውም፣ ሆኖም ቅድመ ተከተል ይዘው ይጓዛሉ። እንሽላሊት በእጅ ትያዛለች፣ ሆኖም በቤተ መንግሥት ትገኛለች ይለናል። አረማመዳቸው ግርማዊ የሆነ 3 ነገሮች አሉ፣ እንዲያውም በሞገስ የሚንጎማለሉ 4 ናቸው። እነርሱንም ሲናገር ከአራዊት መካከል ኃይለኛ የሆነው ከምንም ነገር ፊቱን ግንባሩን የማያጥፈው አንበሳ፣ ጎርደድ ጎርደድ የሚል አውራ ዶሮ፣ አውራ ፍየል እንዲሁም በሰራዊቱ የታጀበ ንጉሥ ናቸው። ተላላ ሆነህ ራስን ከፍ ከፍ ካደረግ ወይም ክፉ ነገር ካቀድህ እጅህን ባፍህ ላይ አድርግ። ወተት ሲናጥ ቅቤ እንደሚወጣው አፍንጫም ሲታሽ እንደሚደማ ቁጣ ማነሳሳትም ጥልን ይፈጥራል ይለናል። በመጨረሻው ምዕራፍና በምሳሌ ምዕራፍ 31 ላይ ንጉሥ ሳኦልን እናቱ ያስተማረችውን ቃል እናገኛለን። እንደዚህ በማለት ይቀጥላል። ልጄ ሆይ፣ የማኅፀኔ ልጅ ሆይ፣ የስለቴ ልጅ ሆይ፣ ጉልበትህን በሴት አትጨርስ፣ ብርታትህንም ነገሥታትን ለሚያጠፉ አታውል። ልሙኤል ሆይ፣ ነገሥታት ይህንን ማድረግ የለባቸውም። ነገሥታት የወይን ጠጅ ሊጠጡ፣ ገዦችም የሚያሰክር መጠጥ ሊያስጎመጃቸው አይገባም። አልያ ጠጥተው የሕጉን ድንጋጌ ይረሳሉ፣ የተጨነቁትንም ሁሉ መብት ይገፋሉ። ለሚያጠፉት የሚያሰክር መጠጥ፣ በድህነት ላሉም የወይን ጠጅ ስጧቸው። ጠጥተውም ድህነታቸውን ይረሳሉ፣ ችግራቸውንም ከእንግዲህ አያስቡም። ስለ ራሳቸው መናገር ለማይችሉ ለችግረኞች ሁሉ መብት ተሟገት። ተናገር፣ በቅንነትም ፍረድ፣ የምስኪኖችና የድሆችን መብት አስከብር። ከቁጥር 10 ጀምሮ ለትዳር የምትሆንን ሚስት በእግዚአብሔር ቃል መስፈርት መሠረት ቀጥለን እናገኛለን። ጠባየ መልካምን ሚስት ማን ያገኛታል? ከቀይ ዕንቁ እጅግ ትበልጣለች። ባሏ ሙሉ በሙሉ ይተማመንባታል፣ የሚጎልበትም ነገር የለም። በሕይወት ዘመኗ ሁሉ መልካም ታደርግለታለች እንጂ አትጎዳውም። የበግ ጠጉርና የተልባ እግር መርጣ ሥራ በሚወዱ እጆቿ ትፈትልለታለች። እንደ ንግድ መርከብ ምግቧ ከሩቅ ትሰበስባለች። ገና ሳይነጋ ትነሳለች። ለቤተሰቧ ምግብ፣ ለሴት አገልጋዮቿም ድርሻቸውን ትሰጣቸዋለች። ራሷ አስባ የእርሻ መሬት ትገዛለች፣ በምታገኘውም ገንዘብ ወይን ትተክላለች።
ብርታትን ታጥቃ ስራዋን ታከናውናለች። ክንዶቿ ለሥራ ብርቱ ናቸው። ስራዋ ትርፋማ መሆኑን ታስተውላለች። በሌሊት መብራቷ አይጠፋም። በእጇ እንዝር ትይዛለች። በጣቶቿ ዘንጉን ታሾራለች። ክንዶቿን ለድሆች ትዘረጋለች። እጆቿንም ለችግረኞች ፈታ ታደርጋለች። በረዶ ቢጥል ለቤተሰቦቿም አትሰጋም፣ ሁሉም ቀይ ልብሳቸው ለብሰዋልና። ለመኝታዋ የአልጋ ልብስ ትሰራለች። ቀጭን በፍታና ሐምራዊ ልብስ ለብሳለች። ባሏ በአገር ሽማግሌዎች መካከል በአደባባይ በተቀመጠ ጊዜ የተከበረ ነው። የበፍታ መጎናጸፊያዎችንም ሰርታ ትሰጣለች። ለነጋዴዎችም ድግ ታቀርብላቸዋለች። ብርታትንና ሞገስን ትጎናጸፋለች። መጪውንም ጊዜ በደስታ ትቀበላለች። በጥበብ ትናገራለች፣ በአንደበቷም ቀና ምክር አለ። የቤተሰቦቿን ጉዳይ በትጋት ትከታተላለች። የስንፍና እንጀራ አትበላም። ልጆቿ ተነስተው ብሩክት ይሏታል። ባሏም እንዲሁ ሲያመሰግናት እንዲህ ይላል፣ ብዙ ሴቶች መልካም አድርገዋል፣ አንቺ ግን ሁሉንም ትበልጫለሽ። ቁንጅና አታላይ ነው፣ ውበትም ይረግፋል። እግዚአብሔርን የምትፈራ ሴት ግን የተመሰገነች ናት። የሚገባትን ሽልማት ስጧት፣ ስራዋ በየአደባባዩ ያስመሰግናል ይላል። ውድ የአሳፍ ቲዩብ ተከታታዮች እንግዲህ የመጽሐፈ ምሳሌ ታላቅ ትምህርት እዚህ ላይ ያበቃል። ይህ መጽሐፍ ዝም ብሎ የጥንት ቅርሶች ስብስብ አይደለም። ይልቁንም ዛሬ በምንኖርበት ግራ የተጋባ ዓለም ውስጥ በልበ ሙሉነት እንድንጓዝ የሚያስችለን የሰማይ ኮምፓስ ነው። ጥበብ ማለት ማወቅ ብቻ ሳይሆን የሚያውቁትን በሥራ ላይ ማዋል መሆኑን አይተናል። ተወዳጆች ዛሬ ጥበብን ለማግኘት የተለያየ መንገድ የተለያየ ቦታ እንሄዳለን። የተለያየ መጽሐፍት እናገላብጣለን። አንድ ምስጢር ግን ዛሬ እንድንነግራችሁ ያስፈልጋል። ይህም ምስጢር የእግዚአብሔር ጥበብ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን ማግኘት ነው። ሕይወታችንን ለእርሱ አሳልፈን ስንሰጠው የእግዚአብሔር ጥበብ ወደ ሕይወታችን በሙሉ ይገባል። በጥበብ መመላለስ እንጀምራለን ማለት ነው። ወዳጄ ሆይ ሕይወትህ እንዲለወጥ ከፈለግ ምርጫህን ቀይር። ጥበብ በየአደባባይ ትጮኻለች፣ ልብ ያለ ግን ያደምጣታል። ዛሬ የምትወስነው ትንሽ የጥበብ እርምጃ ነገ ለማይለወጥ ስኬት መሠረት ይሆናል። እግዚአብሔርን በመፍራት የሚጀምር ሕይወት መጨረሻው ሁል ጊዜም ክብርና ሰላም ነው። ተወዳጆች ከዛሬ ትምህርታችን ልባችሁን የነካው የትኛው የምሳሌ ቃል ነው? በሕይወታችሁስ ላይ ምን አይነት ለውጥ ለማድረግ ወሰናችሁ? በኮመንት መስጫ ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ መሰል መንፈሳዊና ታሪካዊ ይዘቶች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ጥበብን ተከተላት፣ እርሷም ከፍ ከፍ ታደርግሃለች። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩኝ። ጸጋ ይብዛላችሁ።